እረኛዬ ነው ብለህ የምትዘምረው እዛ ጋር ስለ አንተ አምላኬ አምላኬ ለምን ተውከኝ ብሎ ጮሆ ለአንተ እረኛ የገዛ ገዝቶ በገንዘብ ገዝቶ አለም ከገበያ አምጥቶ የአንተ እረኛ የሆነው እረኛ ወልዶ አምጦ መስቀል ላይ ህይወቱን ደሙን ገብሮ ከፍሎ ነው እረኛ የሆነው። እረኛ ስለ አንተ ነፍሱን አሳልፎ የሚሰጥ ቅጥረኛ ሙያተኛ እረኛ አይደለም። እረኛ የሚሞት እረኛ ነው ያለ፣ ባለቤት ነው ያለ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ይሁላችሁ። አሁን የኖህ መርከብን ተመልከቱ። የኖህ መርከብ ኖህ መርከቡን የሰራው ለ120 ዓመት ነው። 120 ዓመት ደግሞ የአንድ ትውልድ ዘመን ነው። በኖህ ዘመን አሁን ላይ አንድ ትውልድ 40 ዓመት ነው የሚሉት። ላይፍ ኤክስፔክታንሲ ሬት አቨሬጅ ላይፍ ኤክስፔክታንሲ ሬት የአንድ ሰው 40 ነው የሚባለው። በዚህ ምድር ላይ ሊኖር የሚችለው በጥቂቱ ሲባል የአንድ ትውልድ 40 ዓመት ይላሉ አንዳንድ ሰዎች ኦኬ ይላሉ። በኖህ ዘመን ደግሞ ሰው ቀለል አድርጎ 800 900 ዓመት ሰው ነው የሚኖረው። ስለዚህ ኖህ መርከቡን ሲሰራ የሰራው ለ120 ዓመት ነው። ለ120 ዓመት ሲሰራ የአንድ ሰው አቨሬጅ አማካኝ እድሜው በምድር ላይ የመኖሩ 120 ዓመት ነው። ስለዚህ ኖህ 120 ዓመት መርከብ ሰራ ስንል ምን እያለ ነው? አንድ ትውልድ ሙሉ ወንጌል ሰምቷል። ኖህ መርከብ ሲሰራ ወንጌል እየሰበከ ነበር። ስለዚህ ወንጌል ያልሰማ ትውልድ የለም። ነገ እንዳመካኝ ነገ እግዚአብሔር መች ነገረን እንዳይሉ ወንድ ከወንድ ጋር ሲጋባ ሴት ከሴት ጋር ነውር ጸያፍ የሆነውን የተረገመውን ዩኒየን ሲያደርጉ ወንጌል እየመሰከረ ነው። ኖህ ወንድ ከወንድ የሚጋቡ ሴት ከሴት የሚጋቡ ይህን ምድር ላይ የተረገመና የተጠላ ጽዩፍ የሆነውን ህይወት እያደረጉ እየሰከሩ እየሰሰኑ ሲያደርጉ፣ ኖህ ግን ዓለምን በጽድቅ ይኮንን ነበረ። በጽድቅ ሲኮንን 120 ዓመት መርከብ ሰርቷል። 120 ዓመት መርከብ ሰራ ስንል ምን እያለ ነው? አንድ ትውልድ ወንጌል ሰምቷል። አልሰማሁም ማለት አይችልም። አልሰማሁም ማለት አይችልም። ወዳጅ በደንብ አድርጎ ምን ያደርጋል? ይሰማል። በደንብ አድርጎ ይሰማል። የእግዚአብሔር ቁጣ ሲገለጥ መርከቧ ባይዘወይ ማለት ነው አልተረፈችም። በደንብ ስሙኝ። ምን እያልክ ነው ቅዱስ? ከየት ነው የምታመጣው ለምትሉኝ ሰዎች የእግዚአብሔር ቁጣ ሲገለጥ በደንብ ናይስ ቱ ሲዩ አቤል የተባረክ አቤሉ ጸጋ ይብዛል። የእግዚአብሔር ሰው አቤል ሰሞኑን ቀጣይ ሳምንት አርብ፣ ቅዳሜ፣ እሁድ አዲስ ኪዳን መረዳት በሚል ድሬዳዋ ላይ ኮንፈረንስ አለኝ። እርሱ ቸርች ነው ማገለግሉ። በጣም ጌታን የሚወድ በጣም ልቡ የተከፈተ በድሬዳዋ ላይ በህይወቱ በትምህርቱ የተመሰከረለት ሰው ነው። አቤል ማስታወቂያችንን እንለቃለን። ተባረክልኝ። ስላየሁ ደስ ብሎኛል። በደንብ ስሙ። የእግዚአብሔር ቁጣ ሲገለጥ የእግዚአብሔር ቁጣ ሲገለጥ መርከቢቷ ራሱ አልተረፈችም። መርከቢቷ አልተረፈችም ስል ምንድን ነው? መርከቢቷ ተሰባብራለች ነው እያልኩ አይደለም። ውሃው ግን መርከቡ ላይ ያርፍ ነበር። የእግዚአብሔር ቁጣ መርከቢቱ ላይ ያርፍ ነበር። መርከቢቱ ራሱ ምን አላደረገችም? አልተረፈችም። ምን ማለት ነበር? መርከቢቷ ራሱ ስትቀጠቀጥ ነበር። ስትቀጠቀጥ ነበር። የዳነው ማን ነው? ሰዎቹ። ለምን? መርከቡ ስላለ። መርከቡ ተቀጥቅጧል። እሺ ሲባል ህዝቡ፣ መርከብ ውስጥ ያለው ህዝብ 8ቱ ሰው ግን 8 ነፍስ ምን አደረገ? አልሞተም። ምን ማለት ነው? 8ቱ ነፍሳት ግን በምትቀጠቀጠው መርከብ ውስጥ ሆነው ድነዋል። ኢየሱስ ጌታ ነው። እግዚአብሔር በመስቀል ላይ ክርስቶስን ሲቀጣው ከእግዚአብሔር ቁጣ ክርስቶስ አላመለጠም። መርከቢቱን ውሃ እየነካት መርከቢቱ ግን ታድናለች። አይገርምህም? ውሃ ወዲና ወዲያ እየተማታች ማለት ነው። ከሩቅ ስታያት አቅም የሌላት ትመስላለች። 8 ነፍሳትን አድና ትውልድን አስቀጥላለች። ኢየሱስን መስቀል ላይ ራቁቱን ስታየው የደከመ ይመስላል፣ የማያድን ይመስላል፣ አንድ ተራ ወጣት ይመስላል፣ አንድ ተራ የማይረባ ይመስላል። ትውልድ ግን በእርሱ ሞት ድነዋል። ትውልድ ግን በእርሱ የሞትን ደጅ ተሻግሮ የህይወት ሰረገላ ላይ ተቀምጧል። በሩቅ ስታየው እንድንወደው ዘንድ ደም ግባት የለውም። ሰው ፊቱን አይቶ ልክ የመኪና አደጋ አይተ ሰቅጣጭ የሆነ አደጋ አይተ ፊትን እንደምትሰውርበት ነው። መልክም ባይኖረው ደም ግባትም ባይኖረው ኢየሱስ ክርስቶስ ደግሞ ምንድን ነው ሲባል አዳኝና ጌታ ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። መርከቢቱ እየተቀጠቀጠችም፣ መርከቢቱ ዋጋ እየከፈለችም በጣም ምን ታደርግ ነበር? ታድን ነበር። እንዲህ ስትል ውሃ ላይ አቅም ያላት አትመስልም። የሚሻገሩባት አትመስልም። ኖህ የሰራት መርከብ የሚያድን አይመስልም። ይታደጋል፣ ያድናል።
ብዙ ነገስታት ዙፋናቸውን ለማስቀጠል፣ ብዙ ኃያላን ዙፋናቸውን ለማስቀጠል በጠመንጃ በጦር መጥተዋል። ይሄ ግን አንድ ጨርቅ ለብሶ አንድ ጫማ አድርጎ የ30 ዓመት ጎልማሳ ወጣት ሆኖ ከነ ጴጥሮስ ጋር ሲውል ሚያድን አይመስልም። ሲያዩት ይንቁታል። ከአመንዝራ ጋር ነው የሚለው፣ ከቀራጭ ጋር ነው የሚለው። ሲያዩት ብዙ አቅም ያለው አይመስልም። ሲያዩት ብዙ ነገር ውስጥ ያለ ነው። ግንስ የሚያድን ጌታ ነው። ኢየሱስ ያድናል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። አሜን። ሃሌሉያ! ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው። አሜን። ስለዚህ ወዳጄ የእግዚአብሔር ቁጣ ሲገለጥ መርከቧ አልተረፈችም። መርከቢቷም ስትቀጠቀጥ ነበረ። 8ቱ ነፍሳት ግን በምትቀጠቀጠው መርከብ ድነዋል። አየህ፣ አሁን ቁጣው የሚያገኝ አሪፍና ጥሩ ጸላይ ስለሆንክ፣ ጥሩ ቸርች ውስጥ ገንዘብ ስለምትሰጥ፣ ጥሩ ሰው ስለሆንክ፣ ጥሩ በጣም ጾም ጸሎት ላይ ጎበዝ ሰው ስለሆንክ ሳይሆን ከቁጣ የምትድነው በመርከቡ ነው። አሁንም ከቁጣ የመዳንከው መስቀል ላይ በተሰቀለልህ በክርስቶስ ኢየሱስ እንጂ በራስህ አይደለም። በራስህ አይደለም። ማምለጫዬ መርከቡ ነው። ማምለጫዬ የተሰቀለው ክርስቶስ ኢየሱስ ነው። ዛሬም በቤቱ የመኖሬ ምክንያት፣ ዛሬም በቤቱ የመጽናቴ ምክንያት፣ ዛሬም ምሕረቱና ቸርነቱ እንዲበዛልኝ ያደረገው የክርስቶስ ኢየሱስ ደም እንጂ የኔ መልካምነት አይደለም። አሜን። መርከቡ 120 ዓመት መርከቡ እስከሚሰራ ድረስ ወንጌል ተሰብኳል። በሩ እስኪዘጋ ድረስ ወንጌል ተሰብኳል። በሩ እስኪዘጋ ድረስ እግዚአብሔር በሩን የመርከቡን በር እስኪዘጋው ድረስ ወንጌል ተሰብኳል። በሩ ከተዘጋ በኋላ ብትጮህ ድምፅ አይሰማም። ማዕበሉ ይዞ ነው የሚሄደው። አሁንም ክርስቶስ ኢየሱስን እንደ ግል አዳኛችሁ ያልተቀበላችሁ በክርስቶስ ኢየሱስ በማመን ዳኑ። በራሳችሁ ልትጸድቁ አትችሉም፣ በራሳችሁ አቅም ችሎታ የላችሁም ተብሎ እየተነገራችሁ በኋላ እምቢ ለምትሉ በሩ ሲዘጋ የምህረቱና የቸርነቱ ማጠፊያው ይሄ ሲመለስ ልዳን ብትል ማንም የሚሰማ የለም። አሕዛብ ለዛ ነው መታዘዛቸውን ምን ያደርጋሉ? ባለመታዘዝ ጠንቅ እግዚአብሔር ቁጣ እነሱ ላይ ይገለጣል። አለመታዘዝ ምንድን ነው? የተሰጠውን እግዚአብሔር ለድነታቸው የሰጠውን ኢየሱስ ክርስቶስን መሲሁን ያልተቀበሉ የእግዚአብሔር ቁጣ በእነርሱ ላይ ይወርዳል እንጂ በአንተ ላይ የሚወርድ ቁጣ የለውም። እውነትን በሚያፍኑ ወደ መርከቡ በማይገቡ ሰዎች ላይ የእግዚአብሔር ቁጣ ይገለጣል። ክርስቶስ ኢየሱስ የተሰቀለውን ኢየሱስ ክርስቶስን በማይቀበሉ በማያምኑ ሰዎች ላይ የእግዚአብሔር ቁጣ ይገለጣል። ሃሌሉያ። ሮሜ ምዕራፍ 5 ቁጥር 5 ሮሜ ምዕራፍ 5 ቁጥር 5 ለእናንተ የተጻፈውን ልንገራችሁ፣ ለእናንተ የተነገረውን ያንን ጥቅስ በቁጣ ምናምን ለሚያስፈራሯችሁ ሰዎች የኛ ጥቅስ ምን እንደሆነ ልንገራችሁ። የኛ ጥቅስ ሮሜ ምዕራፍ 5 ቁጥር 5 ሮሜ ምዕራፍ 5 ቁጥር 5 በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። መቼ ነው ኢየሱስ የሞተው? እየጸለይክ እያለ ነው? እየጾምክ እያለ ነው ኢየሱስ የሞተልህ? ወዳጅ እየጸለይክ እያለህ ነው ወይ ክርስቶስ ኢየሱስ የሞተልህ? እየጸለይክ እያለ ነው? ጥሩ ሰው ሆነ እያለ ነው ኢየሱስ ክርስቶስ የሞተልህ? በደንብ ስሙ። ገና ደካሞች ሳለን፣ ኃጢአተኛ ሳለን፣ ምንም የሚረባ መልካም ስራ ሳይኖረን ምን አደረገን? ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ከዛስ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ከዛ በደንብ ስሙ። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና። ከዛስ እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል በጌታችን። ደግማቸው ስሙ። ነገር ግን ሮሜ ምዕራፍ 5 ቁጥር 8 ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ይህን የራሱን ፍቅር እግዚአብሔር ስለሚያስረዳ ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን።
በቁጣ በክርስቶስ ትድናለህ የሚለው ነው ያንተ። በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይገለጣል የሚለው ላልታዘዙ ነው። አሁን በደንብ ስማ። ይልቁኑ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። መጨረሻ ላይ በዘመን መጨረሻ ትሪቡሌሽንም ይሁን ምንም አያገኘንም። በመጨረሻ የእግዚአብሔር ቁጣ ፈጽሞ ላያገኘን ከቁጣው ድነናል። አሜን፣ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። አሜን። ኦኬ። ከዛ ስሙ፣ ጠላቶች ሳለን ይላል። በደንብ ስሙ። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ታርቃችኋል አይደል? ከታረቃችሁ ከዳንክ በኋላ ይሄማ እስክድን ድረስ እኮ ነው። አይ ከመዳኔ በፊት ያለውን ህይወት ከቁጣው ድኛለሁ፣ ግን ድኜ ደግሞ የሆነ ድካም ውስጥ ከኖርኩኝ ደግሞ የሆነ ቁጣ አይመጣም ቅዱስዬ ካልክ እኔም ወይዬ ብዬ ምነግርህ ይሄንን ነው። ምን ይላል? ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ከዛስ ይልቁንም ከታረቅን በኋላ በህይወት እንድናለን። ታርቀንም ድነንም ጸድቀንም በህይወት እንድናለን። በእኛ ህይወት ላይ የሚገለጠው የእግዚአብሔር ቁጣ ሳይሆን የእግዚአብሔር ቸርነትና ምህረት ነው። ይህንን አፌን ሞልቼ የምናገርበት ምክንያት ምንድን ነው? እዛው 11 ላይ ስሙ። ይህም ብቻ አይደለም ነገር ግን አሁን መታረቁን ባገኘንበት፣ ይህንን ብቻ አይደለም ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። የምመካው መልካምነት አይደለም። የምመካው በማን በኩል? በክርስቶስ ኢየሱስ በኩል ባደረገልኝ፣ በሰራው፣ በጨረሰው በክርስቶስ በኩል በእግዚአብሔር እመካለሁ። በራሴ አይደለም የምመካው። አሜን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። በደንብ ስሙ። ይውላችሁ እችን ወይ ስክሪን ሪከርድ አድርጓት ወይ ጻፏት። ምነግራችሁ ነው። በጣም ወሳኝ ሀሳብ ናት። እንደው ፌስቡክ ላይ ልጽፍ ብዬ ለእናንተ ቀድሜ ልንገራቸው ብዬ ነው። እንዲህ ያልኩኝ ገና ኃጢአተኞች ሳለን አይደለም የሚለው። እንደዚህ ብዬ ልንገራችሁ። ተወልደን ኃጢአት ሳንሰራ ጻፉ። ተወልደን ኃጢአት ሳንሰራ ተወልዶ ጽድቅን ሰርቶልናል በሉ። ተወልደን ኃጢአት ሳንሰራ ተወልዶ ጽድቅን ሰርቶልናል። እንዴት ደስ ይላል! ሃሌሉያ። ምንድን ነው ተወልደን ኃጢአት ገና ሳንሰራ ማለት ነው። ሳንወለድ ራሱ ተወልዶ ጽድቅን ሰርቶልናል። ኢየሱስ ጌታ። ምን አይነት በእናት ምን አይነት ጸጋ ነው እየፈሰሰ ያለው! የተለስታያች ጌታ ስሙ የተባረከ ይሁን። ሃሌሉያ። ኢየሱስ ክርስቶስ ጌታ። ይህንን ሳወራ የስ ናርዲ ቴንክ ዩ ሶ ማች። ተወልደን ኃጢአት ሳንሰራ ተወልዶ ጽድቅን ሰርቶልናል። አሜን ነው። ሃሌሉያ። ኤፌሶን ምዕራፍ 5 አሁን 2 ጥቅስ ብቻ ነው። እሺ ኤፌሶን ይህንን ትምህርት ሳስተምር ይህንን ስላለመታዘዝ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይገለጣል የሚለውን ትምህርት ሳስተምር አንዳንድ ሰዎች አይምሯቸው ላይ አንድ ጥቅስ ይመጣል። አንዱ ጥቅስ ከየት የሚመጣ ነው? ከኤፌሶን ምዕራፍ 5 የሚመጣ ነው። ስለ ቁጣ ይናገራል። ኤፌሶን ምዕራፍ 5 የሚመጣ አንድ ጥቅስ አለ። ይሄንን በማየት ሰዎች እንዴ ቁጣማ አለ እንዴ? የዳነ ሰው ላይ እያንዳንዴ ስርዓት ይዘሽ ትኖሪያለሽ። እንደዚህ የሚባል ነገር የለም። አፍንጫሽ ተይዞ ጆሮሽን የተቆነጠጠ ነው እንጂ ዋጋ ምትከፍል ዝም ብለሽ እዚህ እንደዚህ የሚባል ነገር የለም ብለው የሚሰብኩ የኢሰፓና ኢሃፓ መንፈስ ላላቸው ሰዎች ይህንን ጥቅስ ደግሞ እናነብላቸዋለን። እንዲህ ይላል፣ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። እሺ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። ከዛስ በኋላ ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ለቅዱሳን እንደሚገባ ግን ዝሙትና ርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ አይሰማ። የሚያሳፍር ነገር የስንፍና ንግግርም ወይም ዋዛ የማይገቡ ናቸውና አይሁኑ፣ ይልቁን ምስጋና እንጂ
አሁን ለአማኞች ተናገረ ይሄን አደለ? በእናንተ ዘንድ ከቶ አይሰማ። ከዛ ይህንን እወቁ ይላቸዋል። ይህንን እወቁ ሲል ምን ማለት ነው? እናንተ ቅዱሳን ለእናንተ የነገርኳችሁ ነገር አለ። አሁን ደግሞ ምነግራችሁ ነገር አለ። ምነግራችሁ ነገር ስላለ አሁን ምን አድርጉ? ይህንን እወቁ። ምኑን? ከዚህ በኋላ ምነግራችሁን እወቁ ይላቸዋል። ምንድን ነው የምትነግረን ነገር ከዚህ ቀጥሎ ጳውሎስ ስትሉት፣ አሁን ከ15 ነው 10 ደቂቃ ብቻ ነው ማስተምራችሁ፣ ከ25 ጨርሳለሁ። ምንድን ነው የሚለው? አመንዝራም ቢሆን እሺ፣ ወይ ርኩስ ወይም የሚመኝ እርሱም ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግስት ርስት የለውም። ለእናንተ አይደለም ግን ይህንን እወቁ። ስለ ኃጢአተኞች እየነገራቸው ምን አይነት አመንዝራ፣ ርኩስ፣ የሚመኝ፣ ጣዖትን የሚያመልክ። እስቲ ጣዖትን የሚያመልክ ጴንጤ ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግስት ርስት የለውም። ይሄ ለአንተ የተጻፈ ነው አይደለም። ይህንን እወቁ። ውጭ ስላሉ ሰዎች፣ ጣዖትን ስለሚያመልኩ ሰዎች ይህንን እወቁ። ከዛስ እንግዲህ ከእነርሱ ጋር ተካፋዮች አትሁኑ። እያገናኘ እናንተ ናችሁ አይደለም። ከእነርሱ ጋር ተካፋዮች አትሁኑ፣ እወቋቸው። ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ እያለ ይናገራል። ጌታ የተባረከ ይሁን። ስለዚህ ምንድነው የእግዚአብሔር መንግስት ርስት የለውም ሲል ስለ ቁጣ ሲናገር፣ ስለ አለመዳን ሲናገር ስለ እኛ ሳይሆን ስለ እነርሱ ነው። በደንብ ስሙ። መታዘዝ በብሉይ ኪዳን፣ ይህም በጣም ወሳኝ ፓርት ነው። ወሳኝ ፓርት ላቪ ብሮ ይውላችሁ። በብሉይ ኪዳን መታዘዝ 613 ህግን ማድረግ ነው ናልኩኝ። በብሉይ ኪዳን መታዘዝ 613 ህግን ማድረግ ነው። ታውቃላችሁ። በብሉይ ኪዳን 613 ህግን ያልፈጸመ አይድንም በፍጹም። 612ቱን አድርገ በአንዱ ከጎደልክ አትድንም። በአዲስ ኪዳን ግን 613ቱን ሞክረ ወይም 613ቱን ተላልፈህ እንኳን አንዱን ኢየሱስን ስታመን ትድናለህ። ሃሌሉያ ሃሌሉያ። እቺ ናት አይታል ወንበር የምታሰብረው እቺ ናት እንጂ ቤት በራችሁ ቆርቆሮ አረንጓዴ ቀለም ተቀብቶ አይቻለሁ። ሃሌሉያ። ጠረጴዛ ላይ የበሰለ ጠቃ ጠቆ የ40 ምንጭ ሙዝ ያለው ብላው የእግዚአብሔር ሰው የሚል ነገር ነው ወንበር የሚያሰብር ወይስ ክርስቶስ ኢየሱስ ሲነገር ነው ሰውነት ቅጭቅ? አሁን ጉድ ስሙ እንግዲህ። አሁን አስቡት እስቲ። ለምሳሌ አሁን ቸርች ውስጥ ገባችሁና አንድ ሰው ያቆማሉ። አንድ ሰው አቁሙ 30 ደቂቃ ስለዛ ሰው ነው የሚናገሩት። ከዛ ሄዳችሁ ከቸርች መጣ እንዴት ነበር ቸርች? የቤትዬን ሚስጥር ሰምቼ መጣ። ኧረ ቤቲ ግን በስማም ሁለተኛ ባል ወልዳለች ማለት ባል አግብታለች። ደግሞ እንደዚህ አንቺ ነብዩ ሲነግረኝ ኧረ እንዲማርጋለች። አንቺ ከእድር ነው የመጣሽው፣ ከቸርች አይደለም የመጣሽው። ሰው ቆሞ ስለ ኢየሱስ ሳይሆን ስለዛ ሰው ነው ሰምተሽ የመጣሽ። አስበዋል? የሆነ ሁለት ሰው ያቆማሉ። ለዛ ሁለት ሰው 30 ደቂቃ ትንቢት ያመጣሉ። ኢየሱስን ሳሰማ ትበተናል። ለዛ ነው ለቃሉ የሚቀርብ እንጂ ለሰፈራችሁ ቅርብ የሆነ ቸርች አትሂዱ የሚባለው። አሜን ነው። ኢየሱስ ጌታ ነው። ሰው አሁን ኢትዮጵያዊ በመሰረቱ ሀበሻ ወይም አፍሪካዊ በመሰረቱ ምን ይወዳል ሲባል ስለ ነገ ህይወቱ ቀድሞ ማወቅ ይፈልጋል። ብዙ ሰው ስለ ነገ ህይወቱ ቀድሞ ማየት ስለሚፈልግ እዛ ጠንቋይ ቤት በግና ፍየል ይዞ ሄዶ ስለለመደ እዚህም ሲመጣ እስቲ ተናገር እግዚአብሔር ሰው ከ10 ዓመት በኋላ ምን ይፈጠራል ይላል። ከታምራት ገለታ ወደ ነቢይ ገለታ ይመጣል ማለት ነው። ከአባባ ታምራት ወደ አባባ ፕሮፌት መጥቶ ማለት ነው። ያን የለመደውን እዚህም ይጠይቃል። ይማረን፣ ይሳለን፣ ይቀበን፣ የማይሰራ ኃጢአት እግዚአብሔር ይፍታን። እውነት ነው የሚዬ። ሳይኮችም ያውቃሉ፣ አይተው ያውቃሉ። የጠቆረ ፊት ካየ ምን ነው ተጨንቀሃል? ስትጨነቅ አይቻለሁ። ብዙ እንቅልፍ በማጣት ስትጨነቅ ፊት ያስታውቃል። ግን አሁን ካልተኛው ፊት ያስታውቃል። ነቢይ መሆን አያስፈልግም።
እሺ ኢየሱስ ክርስቶስ ጌታ ነው። ሰው በብሉይ ኪዳን 613 ህጉን ካልፈጸመ ህግን ፈጸመ አይባልም። በአዲስ ኪዳን ህግ በብሉይ ኪዳን መታዘዝ ማለት 613 ህጉን ማድረግ ነው። በብሉይ ኪዳን መታዘዝ 613ቱን ህግ ማድረግ ነው። በአዲስ ኪዳን 613ቱን ህግ ተላልፈህ እንኳን ኢየሱስን ካመንክ ትድናለህ። ለምን ሲባል የህግ ፍጻሜ ክርስቶስ ኢየሱስ ነው። ወዳጅ መሸጫውን ነው የምነግርህ። ችሏል፣ መልስ የለው። በኢየሱስ የሚያምን የሚታዘዝ ልጅ ይባላል። በኢየሱስ የሚያምን የሚታዘዝ ልጅ ይባላል። ታምራት ገለታ ጌታን አልተቀበለም። አላወቅኩም። እኔ እስካሁን እየዘፈነ ነው። አላወቅኩም። ጌታም ቢቀበል ደስ ይለኛል። ጌታም ይወደዋል፣ እኛም እንወደዋለን። ኢየሱስ ይባርከው። በእኛ ላይ ግን አንዳች የለውም። ቢተረማመስ እንዲሁም ቢከረባበት በኛው ላይ ምንም እንትን የለውም። በኢየሱስ የሚያምን ያልታዘዘ ልጅ ወይም የማይታዘዝ ልጅ ይባላል። ስለዚህ በእነዚህ ላይ ነው ቁጣው የሚወርደው። በኢየሱስ የሚያምን የሚታዘዝ ልጅ፣ በኢየሱስ የማያምን ደግሞ የማይታዘዝ ልጅ። ስለዚህ በአማኝ ላይ እግዚአብሔር የሚያወርደው ቁጣ የለውም ማለት ነው። ቆይ ኢየሱስ ክርስቶስ ጌታ ነው። ቆይ አሁን ኮሮና መጥቶ ነበር አይደል? ኮሮናውን ኢትዮጵያ ላይ መጥቶ ነበር። ኮሮና ሲመጣ ሜጀር ፕሮፌቶች ምንድን ነው ያሉት? የእግዚአብሔር ቁጣ ወደ ምድሪቱ ሲወርድ እናያለን። የእግዚአብሔር ቁጣ ወደ ምድሪቱ ሲወርድ እናያለን አሉ። ስለዚህ ምንድን ነው ኮሮና ቁጣ ነው አሉ። አይ ቻይና ደግሞ በሽታ ፈብሪካ ነው ከእንትኗ ወጥቶ ነው በሽታ ይላሉ። አሜሪካውያን ደግሞ አሁን ኮሮና ቁጣ ነው ብሎ ሜጀር ፕሮፌቶች በደንብ አድርገው ተንብየዋል። ቁጣ ነው ብሎ ደግሞ ሲታጠቡ ታያላችሁ። እሺ ኮሮና ቁጣ ነው አሉ፣ ማስክ ያደርጋሉ፣ ከዛ እጃቸውን ይታጠባል። እና የእግዚአብሔር ቁጣ መጥቶ አንቺ በውሃና በአጃክስ ታጥበ የእግዚአብሔር ቁጣ ልታመልጠ አስበዋል። በአጃክስ እጅ ሽርክት እስኪሆን ድረስ ደርቆ ታጥበ 3 ታጥበ ከዛ ከእግዚአብሔር ቁጣ ልታመልጥ። ብራዘር ቁጣ ከሆነ እጅን አንስተ እግዚአብሔር ሆይ ስለሰጠኝ ቁጣ፣ በኢትዮጵያ ላይ ስላመጣው ቁጣ አመሰግናለሁ ብለህ በቁጣው መሞት ነው ማለቅ ነው እንጂ የምን በውሃና በአጎበር እንዲሁም በምናምን የምታመልጥ ወዳጅ። እግዚአብሔር አሁን አንተን ለማስተማር ኮሮና ሲልክ አስቡ። ሮሜና ኤፌሶን እያለ ያስተምራቸው ዘንድ ቅዱሱ መንፈስ ላከላቸው እያለ ያስተምረ ዘንድ እንትን ኮሮና ቅጥኝ ባምቡሌና ያምቡሌ ወደ አንተ የሚልክ አምላክ የለም። እግዚአብሔር በድህነት በበሽታ በማጣት በእጥረት በውጥረት በእጦት በግርጦት የሚያስተምር ጌታ ሳይሆን በቸርነቱ የሚያሰቃይ አምላክ ነው ያለንኝ። ምንድን ነው እኔ ኃጢአተኛም ሆኜ በየቀኑ በምህረት የምትቀጣኝ ነው የምትለው? በምህረቱ የምትቀጣኝ አይታል። ሁልጊዜ አንተ የሆነ ኃጢአት ሰርተ በቃ ነገር የተበላሸ ስትል እግዚአብሔር ግን እንደገና ከፍ ሲያደርግ ታገኘዋል። ጌታ ሆይ እስከ መቼ ነው እንደው የምትሸከመኝ ትላለህ። እሱስ ምን ይላል? እስከ ሽበት እስከ ሽምግልና ይሸከመሃል። የጸለይክ ቀን አይደለም፣ ብትደክምም ባትደክምም ይሸከማል። ሃሌሉያ ኢየሱስዬ የኔ ጌታ። ይሄ ነው እግዚአብሔር ለእኔ የደረሰ ከባርነት ቀንበር አርነት ያወጣ ባህር ከፍሎ ያሻገረኝ ከአለት ውሃ ያጠጣኝ ከቶ አላፍርበትም አባቴ። አንዳንድ ሰው እኮ ዘራፍ ቃል አንዳንድ ሰው አሁን ይህን መዝሙር ዘመረ ምን ይላል? ጥሩ ንግግር ነው የሚል ሰው አለ። ጌታ ግን ይርዳቸው። ጥሩ ንግግር ነው እግዚአብሔር ብቻ የሚወደው ድምፅ የሚል ሰው አለ። አንዳንድ ደግሞ ምን ይላል? ማንንም እንዳሰማ ቅዱስዬ፣ በመዝሙር ጉዳይ ማንንም እንዳሰማ። ለምን ሲባል አብሶ በርታ የሚልሁን እንዳሰማ የሚል ሰው ይኖራል። ኢየሱስ ጌታ ነው፣ እኛ እንዘምራለን። ስለዚህ ይሄ ነው እግዚአብሔር ለእኛ የደረሰው የፍቅር አምላክ የፍቅር ጌታ ኢየሱስ ክርስቶስ ጌታ ነው። አሜን ሃሌሉያ። 4 ደቂቃ ቀረኝ። በ4 ደቂቃ ውስጥ ልጨርስ። ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ እርሱ እየተመታ የፍቅር ጭማቂ ከመስቀል ላይ በአንተ ህይወት ላይ ይፈስ ነበር። ኢየሱስ ሲመታ ኦኬ፣
ኢየሱስ ሲመታ ወይኔ በዚህ ሰዓት ፓስተርዬ በዚህ ሰዓት ትመጣለህ። ጥሩ መካሪያ ያሳጣ ፓስተርዬ በዚህ ሰዓት በኢየሱስ ስም ይሁላችሁ። እግዚአብሔር ልጁ ኢየሱስ ክርስቶስን መስቀል ላይ ሲመታው መስቀል ላይ ስላንተ ኢየሱስ ክርስቶስ ዋጋ ሲከፍል የፍቅር ጭማቂ በአንተ ህይወት ላይ ይፈስ ነበር። ምህረቱ በአንተ ላይ ይፈስ ነበር። ቁጣው በእርሱ ላይ፣ ምህረቱ ግን ከላይ ቁጣ፣ ከታች ግን ወደ አንተ ምህረቱ ይፈስ ነበር። ለምን? ቁጣው ይመጣና ኢየሱስ ላይ ያልቃል። ከዛስ የቁጣው ውጤት ደግሞ ምህረትና ቸርነት፣ ፍቅር በአንተ ህይወት ላይ ይፈሳል። ኢየሱስ ክርስቶስ ጌታ ነው። እርሱ እየተመታ የፍቅር ጭማቂ ወደ አንተ የሚያፈስ አምላክና ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ቀራጩ ቤት እራት የሚበላ የአመንዝራ ወዳጅ የሆነ ቀራጩን ፈጥነ ውረድ የሚል ሌላ ቦታ ቸኩሎ አታዩትም። ጌታ ኢየሱስ ክርስቶስ ቀራጩ ቤት ሲገባ ግን ፈጥነ ውረድ አለ። ኃጢአተኛ ሲያይ ይፈጥናል ለማዳን፣ ፈሪሳዊ ጋር ግን ይዘገያል። ባለፈው እንዳልኩ የትኛውም ፈሪሳዊ ከጌታ ከኢየሱስ ክርስቶስ እጅ ተአምራትና ድንቅን አልተመገበም፣ አላገኘም። ኃጢአተኞች ናቸው ከእግዚአብሔር ልጅ ከክርስቶስ እጅ ተአምራትን ያገኙት። ፈሪሳውያንማ እኛ እንችላለን አሉ። ኃጢአተኞችስ ከሱ እጅ ብዙ ድንቅና ተአምራትን በልተዋል። ኢየሱስ ክርስቶስ ጌታ ነው። ስሙኝ፣ የመጨረሻ ንግግር 3 ንግግር ነው። የመጀመሪያው ንግግር እግዚአብሔር ጨካኝ ቢሆን፣ በደንብ እመኑኝ ወዳጆቼ፣ እግዚአብሔር ጨካኝ ቢሆን አንድም ቀን ቸርች ውስጥ አንቆይም። ለምን ሲባል ቸርች ውስጥ ያለው ሁሉ አባ ጨጓሬ ስለሆነ ማለት ነው። ጴንጤ ሲጠላ ወንድሜ በጥቅስ ነው። ዶክትሪን ሰርቶ እኮ ነው የሚጠላ። ክፋት ሲያደርግብህ ራሱ እንዲህ ተብሎ ተጽፏልና የማንም አይተሃል። አሁን እኔ ቪዲዮ ሰርቼ ነበረ። ያቺ ልጅ ዋይ አይ ሌፍት ቸርች ምናምን ጥዬ ነው የወጣሁት ቸርች ምናምን የምትለው ልጅ ላይ ቪዲዮ ሰርቼ ነበር። በጣም ብዙ ሰዎች በውስጥ ጻፉልኝ ከቸርች የወጡ። እሷን ደግሞ ማለት ነው እሷን ደግሞ እያበረታቱ የሚሰርቡኝ ሰዎች ነበሩ። እሷን እየወደዱ ማለት ነው። ወላጆች ቸርች ውስጥ የመቆየታችን ሚስጥር የእግዚአብሔር ቸርነትና ምሕረት እንጂ የእኛ ማንነት አይደለም። ሰው እንዴት ከቸርች ሰው በደለኝ ብሎ ይወጣል? ሰው እንዴት ቸርች ይቀራል? ወዳጆች አይ ከቸርች የወጣሁት ስራ ለመስራት ነው። ቸርች ውስጥ ሆነው በጣም የተሳካላቸው በጣም የተባረኩ ኢንተርፕረነሮች፣ ፖለቲሻኖች፣ የተባረኩ ሰዎች አሉ። እየተፋጨን እንኖራለን ብራዘር፣ እየተፋጨን እየተጋደልን እንኖራለን እዛው ቸርች ውስጥ ብራዘር። ኖህ መርከብ ውስጥ እያለ የዶሮ ኩስ ሸተተኝ፣ የአህያ ፋንድያ አፍንጫዬን ቀደደው፣ የአንበሳው ጩኸት የቀጭኔው ደግሞ እርግጫ ሰለቸኝ ብሎ ብራዘር ሄዶ በሩን ቢከፍት ውሃ ነው ውሃ ውስጥ ነው ገብቶ የሚሞተው። ውሃ ውስጥ ገብቶ ነው የሚሞተው። እኔ ምን አገባኝ አንተ ገንዘብ የሌላ ሴት ይላል። ምንድን እኔ አሁን ስለ ገንዘብ አውርቻለሁ? እዛ ሌላ ቦታ ሄደህ እንደተጻፈ ስለ ገንዘብ ያወራል። ስማ፣ የኖህ መርከብ ውስጥ ያ ነገር ሁሉ ሰለቸኝ ቢል ልውጣ ቢል ሞት ነው የሚቀድመው። በቤተ ክርስቲያን ውስጥ ብዙ የማይመች ነገር ሊኖር ይችላል። ብዙ የሚያስጠሉ ነገሮች ሊኖሩ ይችላሉ። ዓለም ላይ ኃጢአትን ሳይጨርሱ ቸርች ውስጥ መጥተው በጥቅስ ኃጢአትን የሚቀጥሉ ሰዎች ሊኖሩ ይችላሉ። ወዳጆቼ ኢትስ ኦኬ፣ ርቀታችሁን በመጠበቅ አሁን ለእናንተ የምነግራችሁ ነገር እስፔሻሊ ሴቶች፣ አሁን አገኘው 1-2 ሰዎች በዛ ቪዲዮ በጣም ብዙ ሰው ጽፎ ሴቶች እያገኘው ነበር። ምንድን ነው የሚሉ? ኧረ እኔ ጭራሽ ወደ ጌታ ያቀርበኛል ስል ራሱ እኔ ኃጢአቴን ስነግረው አብረን እናድርጋለኝ። እኔ ከመጠጥ ልፋታ ነው የመጣሁት አለች ቸርች። ከዛ 1 ሳምንት እንደመከረኝ ምናምን አለች። ቅዳሜ አንወጣም አለኝ። አይታል አንዳንድ ሰው ይኖራል። ልክ አንዱ እዚህ ቲክቶክ ላይ የሚያገለግል ሰው አለና የእሱ ቴሌግራም ግሩፕ አለ። የእሱ ቴሌግራም ግሩፕ ውስጥ ልጅቷ ኃጢአት መናዘዝ ፈለገች። አላወቀችም። እሱ ኃጢአት መናዘዝ ፈለገችና ምን ትላለች? እባካችሁ ጸልዩልኝ፣ ችግር አለብኝ፣ ከዚህ ኃጢአት ልውጣ ብላ ትናዘዛለች። ስትናዘዝ አንድ ሰው ይይዛትና ምን ያደርጋል?
እየመከራት እየጸለየላት ምናምን ምንድን ነው የሚያስቸግር ይችላታል። አይ እንደዚህ ችግር ያስቸግረኛል፣ እንደዚህ አይዞሽ 2 ቀን 3ኛ ቀን ላይ ከዛ ምንም ችግር የለም እኮ ያንን ነገር ብናደርግ ይላታል። ከዛ ልጅቷ ወደ እኔ ትመጣለች። ምንድነው እንደዚህ አይነት ነገሮች ይኖሩ ይችላሉ። ሴቶች ስፔሻሊ ቸርች ውስጥ ኢትስ ኖርማል የሚሏችሁ እናንተ ኃጢአት ነው ድካም ነው አልፈልግም ጌታ ከዚህ ያውጣኝ ብላችሁ ስትመጡ ችግር የለውም ብሎ ሊያስቀጥሉ የሚችሉ ጥቂት ሰዎች አሉ። በጽድቅም ደግሞ የሚያገለግሉ ፓስተሮች፣ ነቢያት፣ ወንጌላውያን፣ አስተማሪዎች አሉ የሚያበረቷቸው። ለዛ ነው ትምህርቱን ብቻ ሳይሆን ህይወቱን የማታውቁት ሰው ጋር እንዳትሄዱ ያልኩትኝ። ስለዚህ ቸርች ውስጥ አሁን ሴቶች በጣም የምትጎዱበት ምክንያት ምንድን ነው? አንድ ነገር ምንድን ነው ሲባል እንደሄዳችሁ ሰው ሁሉ ታቅፋላችሁ፣ ከሰው ሁሉ ጋር ስልክ ትለዋወጣላችሁ፣ እንደሄዳችሁ ካልዲስ ቁጭ ትላላችሁ፣ ማሞካቻ ቁጭ ትላላችሁ፣ የሆነ ቦታ ቁጭ ትላላችሁ። ከዛ እናንተ ሰው ሁሉ መልአክ ነው የምታደርጉት ሃሌሉያ ብላችሁ። ከዛ ስታዩ ሌላ ነገር ነው። ቸርች ሂዱ፣ ፕሮግራም ጨርሱ፣ ወደ ቤት ሂዱ። ምንድን ነው ሰው ሁሉ ስልክ የምትቀበሉ፣ ሰው ሁሉ ጋር ግንኙነት የምታደርጉት? የራሳችሁን ዲስታንስ ጠብቁ፣ እንደ ኮሮና ማለት ነው። ዲስታንሳችሁን ጠብቁ፣ አምልካችሁ ውጡ። ወንዶችም ደግሞ እስቲ እህቴ የሮሜን አብረን እናጥና እያላችሁ ለብቻ መኝታ አትያዙ። ሮሜን ኑና ላይቭ ላይ እናጥና። ጌታ ኢየሱስ ስም የተባረከ ይሁን። እሺ ወደ ዋናው ሀሳብ እንሂድ። ስለዚህ ህይወታቸውን የምታውቋቸውን ፓስተሮች፣ ትዳራቸውን የሚያከብሩ ራሳቸውን የሚያከብሩ በጽድቅ በንጽህና ከሚኖሩ ሰዎች ጋር ብቻ ህብረትን አድርጉ። ወዳጆች፣ ዝግ በሆኑ ክለቦች ውስጥ፣ ዝግ በሆኑ መጠጥ ቤቶች፣ ጫት ቤቶች ውስጥ፣ ቪአይፒ ውስጥ ገብተው ዛሬ ቅመው ጠዋት ወጥተው ከሚሰብኩ ሰዎች ጋር ህብረት ከምታደርጉ ህይወታቸውን ከምታውቋቸው ሰዎች ጋር አብራችሁ አገልግሉ። ኦኬ ቤዛዊት፣ ያንን ነው የምነግራችሁ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። አንድ ጥቅስ ልናገርና ልጨርስ። 1 ቆሮንቶስ ምዕራፍ 6 ቁጥር 9 1 ቆሮንቶስ ምዕራፍ 6 ቁጥር 9 1 ቆሮንቶስ ምዕራፍ 6 ቁጥር 9 እንዲህ ይላል። አሁን ስለ እግዚአብሔር ቁጣ የእግዚአብሔር ቁጣ በእኛ ላይ ይገለጣል። የእግዚአብሔር ቁጣ በእኛ ህይወት ላይ ይገለጣል። እግዚአብሔር ከእንደገና በቁጣ ይቀስፈናል ብለው በድካማቸው ወደ ሊቀ ካህናቸው መቅረብ ሲገባቸው የሚፈሩ በታላቅ ፍርሃት ውስጥ ላሉ ሰዎች የሚናገር እና አንዳንዴ ይህንን ለአማኞች አድርጎ የማቅረብ አይነት ጉዳዮች አሉ። አሁን ይህንን ስሙ። 9 ምን እንደሚል 1 ቆሮንቶስ ምዕራፍ 6 ቁጥር 9 የመጨረሻ ጥቅሴ ነው። ወይስ አመፀኞች የእግዚአብሔርን መንግስት እንዳይወርሱ አታውቁምን? አትሳቱ። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ጌዮች ማለት ነው። ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔር መንግስት አይወርሱም። ከዛ አንዳንድ ሰው ወይም ኦርቶዶክሳውያንም ኦር ሌሎችም በእኛ ቤተክርስቲያን ውስጥ ያሉ ይሄ ወንጌል አማኞችን የዳኑ የክርስቶስ ኢየሱስ አካል ላይ የተገጠሙ ብልቶችን የሚመለከት ነው ብለው ይናገራሉ። መጽሐፍ ቅዱስ ከዛ በኋላ ምን እንደሚል ስሙ። ወይም ሌቦች ወይም ገንዘብ የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔር መንግስት አይወርሱም። የእግዚአብሔር መንግስት ምን አይወርሱም። ከእናንተም አንዳንዶቻችሁ እንደዚህ ነበራችሁ። እዚህ ጋር ያበቃል ማለት ነው። እዚህ ጋር ያበቃል። ለእኛ አልተጻፈ። ለማን ነው የሚለው? ከእናንተም አንዳንዶች እንደነዚህ ነበራችሁ። ህይወት ምን በነበር አይደለም ነበራችሁ። ከዛስ ነገር ግን ካለ አፍራሽ ነው። የእግዚአብሔር ቁጣ በእነሱ ላይ ይገለጣል፣ እነኚህ የእግዚአብሔር መንግስት አይወርሱም ተብሎ ተጽፏል ለሚለው ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ስለዚህ የሮሜ ምዕራፍ 1 ከቁጥር 18 እስከ 32 ያለው አህዛብ እግዚአብሔር የሰጠውን የማዳን መንገድ እግዚአብሔር የሰጠውን
ክርስቶስ ኢየሱስን ባለማመን ምክንያት እያመካኙ ታቦት አልተሰጠንም፣ ኪዳን አልተሰጠንም ሲሉ እግዚአብሔር በታቦት በኪዳን በተለያዩ ነቢያት ራሱን በእናንተ በአሕዛብ ባይናገርም የኪዳን ታቦት ባይኖራችሁም መቅደስ ስርዓት ባይኖራችሁም የተስፋ ቃል ባይኖራችሁም በጀነራል ሪቨሌሽን ወይም በአጠቃላይ መገለጥ ወይም በአጠቃላይ ግልጠት በፍጥረቱ ራሱን አሳይቷል። ክብሩን፣ ኃያልነቱን፣ አምላክነቱን አሳይቷል። እግዚአብሔር ለእኛ ኪዳን ስላልሰጠ ታቦት ስላልሰጠ በኃጢአት ብንሰራ በኃጢአት ምክንያት እኛን ሊጠይቀን አይችልም ብለው ከእግዚአብሔር ሊያመልጡ ሲሉ የሚያመካኙትን ነገር እስኪያጡ ድረስ ማንነቱን ክብሩን ለእነርሱ ገልጦ መዳን በወንጌል ብቻ እንደሆነ ለዚህም ለመጣው ወንጌል ደግሞ እንዲታዘዙና በማይታዘዙት ላይ ደግሞ የእግዚአብሔር ቁጣ እንደሚገለጥ በደንብ አድርጎ ያስቀምጣል። ዓርብ ዕለት ደግሞ ሮሜ ምዕራፍ 2 እንቀጥላለን። ሮሜ ምዕራፍ 2 ሙሉ ሀሳቡ ስለምንድን ነው የሚናገረው? ስለ አይሁድ ነው የሚናገረው። የአሕዛብ አለመታዘዝ ከ18 እስከ 32፣ ሮሜ 2 ላይ ደግሞ የአይሁድ አለመታዘዝ ይናገርና ሮሜ 3:23 ላይ ደግሞ ምን ብሎ ይናገራል? ፍጥረት ሁሉ ሰዎች ሁሉ ኃጢአትን እንደሰሩ በደንብ አድርጎ በስፋት ይናገራል ማለት ነው። ጌታ ይባርካችሁ። በጣም አጭር ደቂቃ 3 ደቂቃ ለሪፍሌክሽን ልስጣችሁ። ተባረኩ። ዶክተር ቀጥል። እሺ ቅዱስ ጸጋ ይብዛልህ። በጣም አስፈላጊና በጣም ድንቅ ትምህርት ነው የተማርነው ዛሬ። እግዚአብሔር ይመስገን። እንደዚህ አይነት ትምህርቶች ያስፈልጋሉ በዚህ ዘመን በተለይ ብዬ አስባለሁ እና እግዚአብሔር ጸጋን ያብዛልህ። ሁለት ሀሳቦችን ሪፍሌክት ለማድረግ እንግዲህ ዋናው በጣም በሰፊው ያየ ነው በዚህ ዘመን ወይም ደግሞ አሁን በአማኞች ላይ ቁጣ ይገለጣል ወይ? እግዚአብሔር ቁጣ ይገለጣል ወይ? የሚገለጥ ቁጣ አለ ወይ የሚለው ነው እና እሱ እንደሌለ ብዙ ኤቪደንሶችን ዘርዝሮ አሳይቶናል ማለት ነው እና ሁለቱን ምክንያቶች እንትን ለማለት አንድ የወንድሞች ከሳሽ ተወግዷል። የእግዚአብሔር ቁጣ ኢየሱስ ክርስቶስ ላይ ምንም ሳይተርፍ ሙሉ በሙሉ አልቋል። ስለዚህ ሙሉ በሙሉ ጌታ ኢየሱስ ክርስቶስ ላይ ስላለቀ ተርፎ እኛ የምንቀበለው እንትን የለም ማለት ነው። የእግዚአብሔር ቁጣ የለም ማለት ነው። በምህረት ውስጥ ነው ያለ ነው። እንግዲህ የወንድሞች ከሳሽ በዚህ ዘመን ያለው ብዬ የማስበው ዘንድሮ የወንድሞች ከሳሽ ሰባኪዎች ናቸው ብዬ አስባለሁ። አንዳንዴ የምስራቹ እንዲናገሩ የተላኩ ያልተሰጣቸውን የጸጋውን ወንጌል እንዲሰብኩ እግዚአብሔር አምኖ በእግዚአብሔር ሕዝብ ላይ የሾማቸው ሰዎች የራሳቸውን ሀሳብ ወይም ደግሞ ከእግዚአብሔር ያልተቀበሉትን ክስ አማኞች ላይ በማስፈራራት አሁን ቅድም ለምሳሌ የተጠቀሱትን ጥቅሶች ባልተጻፉበት አውድ በመተርጎም ስለሚመቹ ለማስፈራራት ስለሚመቹ እነሱ አይፈሩም፣ ግን ሰዎችን እንዲፈሩ ለማድረግ የሚጠቀሙባቸው ሀሳቦች ናቸው። ስለዚህ ወንድሞች ከሳሽ በዚህ ዘመን ሰባኪዎች ወይም ደግሞ የእግዚአብሔርን መልእክት የማያስተላለፉ ሰባኪዎች እንደሆኑ ማወቅ አለብን ማለት ነው። ስለዚህ አስፈራርተው ወደ እግዚአብሔር ስለማያስጠጉን፣ አስፈራርተው ወደ እውነት ስለማይመሩን፣ አስፈራርተውን ሕይወታችንን ስለማይቀይሩት የጌታን ጸጋ እውነተኛውን ወንጌል የሚያስተምሩ ሰዎችን ብቻ ነው መስማትም ህብረት ማድረግም መጠጋትም ያለብን ማክበርም ያለብን ማለት ነው። ስለዚህ በዚህ ዘመን በተለይ ሚዲያውም ላይ መሬትም ላይ ከምንሰማቸው ትምህርቶች ህብረት ከምናደርጋቸው ሰዎች በጣም መጠበቅ እንዳለብን ተረድቻለሁ። አንዱ እሱ ነው። ሁለተኛው ከቁጣ የእግዚአብሔር ቁጣ እኛ ነፃ መሆናችን የሚያሳየን ከቁጣው የምንድንበት ብቸኛው ምክንያት መንገዱ ራሱ ከራሱ ነው። ከተቆጮ ነው የተላከው። ኢየሱስ ተልኮ ነው። ከኢየሱስ ከአብ ተልኮ ነው የእግዚአብሔር ቁጣ እሱ ላይ ያለቀው ማለት ነው። ስለዚህ ቁጣው የሚያልቅበት መንገድ የመጣው ራሱ ከተቆጮ ስለሆነ ሴኪዩር የሆነ አስተማማኝ ነው ማለት ነው። ስለዚህ በዚህ ምክንያት እስከዛሬ ሰማናቸው የክስ ወይም ደግሞ የበደለኝነት የኃጢአተኝነት አስተሳሰብ ውስጥ እንድንገባና በዛ አስተሳሰብ ውስጥ እንድንቆይ ህይወታችን ፍሬ እንዳያፈራ ያደረጉን አስተምርቶች ስላሉ የዚህ አይነት ንጹህ የሆነ እውነቴን ነው የምላችሁ ንጹህ የሆነ የጌታ ጸጋ እግዚአብሔር ልጆቹ እንዲሰሙት የሚፈልገውን ትምህርት እየመጣን ዋጋ ከፍለን በመማር ህይወታችንን ነፃ እናውጣ። በውስጣችን ከገቡ የተሳሳቱ የጥሩ ያልሆኑ ወይም ደግሞ ቅን ያልሆኑ ሰባኪዎች ማስፈራሪያና ትምህርቶች ከነዛ ራሳችንን እናንጻ ማለት ነው። በቃል በእግዚአብሔር ቃል ራሳችንን እንድናነጻ አበረታታለሁ። ቅዱሴ ጸጋ ይብዛል ወንድም አለ
ዶክተር እየተባረክ ጸጋ ብዝት ይበልልህ። የተወደድክ ጸጋ ይብዛልህ። ቴንክ ዩ ሶ ማች ናይስ። ቲጂ አንድ ቁጥር ጽፈሻል። እኔ ትንሽ ልናገርና ልውጣ። ልጆቹ እየተነሱ ነው። ሰማን ጸጋ ሰላም ይብዛላችሁ። ቅዱስ የተባረክ ጸጋ ይብዛልን። የረደን እግዚአብሔር ይመስገን። ሁላችሁንም ሰላም ብያችኋለሁ። እግዚአብሔር ይመስገን። እኔ መጀመሪያ ከተማርነው ትምህርት ሮሜ 1 እስከ 18 ነው ያነበብከው። ከተማርነው ትምህርት ልቤን የነካኝ ነገር እግዚአብሔር ለአህዛብ እንዴት እንደተገለጠ ነቢያት ታቦትም ባይኖር ነቢያትም አባቶችም ሕግም ለነሱ ባይኖሩ እግዚአብሔር በፈጣሪነቱ ምክንያት ራሱን በነሱ መካከል ገልጦታልና ስለዚህ እግዚአብሔር እኛን አይቆጣም ብሎ አለማሰብ ማሰብ ይሄ እግዚአብሔርን አለማወቅ ነው። እግዚአብሔር ደግሞ በዚህ ምክንያት ለማይረባ ነው አሳልፎ እንዲሰጣቸው። እዚህ ጋር ደግሞ ያልከው ነገር የኔ መኖር የእግዚአብሔር መገለጥ ነው። ምክንያቱም እግዚአብሔር ባይኖር እኔ አልኖረውም ነበረ። እግዚአብሔር ክብሩን ይውሰድ እና አንደኛ ሰው ደግሞ ለእኔ ሰው ኃጢአተኛ ካልሆነ ኃጢአቱን ካላመነ አዳኙን ሊቀበል እንደማይችል እዚህ ጋር ዋና ሀሳብ ነው። አንድ ሰው እኔ ወንጌል ለአንድ ሰው ሲመሰክር ያ ሰው ኃጢአቱ ምን እንደሆነ ካልተቀበለ ድረስ አዳኙን ሊቀበለው እንደማይችል። አሁን ቆሻሻውን አንድ ብርጭቆ ስናጥብ ውስጡ ላይ ቆሻሻ ካለ ያንን ቆሻሻ ካጠብን በኋላ ነው ንጹህ የሚሆነው። እዚህ ጋር በጣም ተረድቻለሁ። መጨረሻውና የጨርሻለሁ። ተወልደን ኃጢአት ሳንሰራ ተወልዶ ጽድቅን ሰርቶልናል። ክብር ለጌታችን ለኢየሱስ ክርስቶስ ይሁን። ጸጋ ይብዛልህ። ተባረክ። አላብዛ። አሜን 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 አሜን። ትጂ ጌታ ኢየሱስ ይባርክሽ። በጣም ወሳኝ የሆኑ ሀሳቦችን አቅርበሻል። ጌታ ኢየሱስ ይባርክሽ። ኤደን ቀጥይ። ቅዱሴ ሰላም ለእናንተ ይሁን። ሁላችሁንም በድጋሚ ስላገኛችሁ በጣም ደስ ብሎኛል። በተጨማሪም ደግሞ ያው መልካም ዜና ከግሪክ ናት እሷም እና ዛሬ አብረሽን ስለሆንሽ በጣም ደስ ብሎኛል ስላየሁሽ። ዌልካም ብዬሻለሁ። እና የዛሬው ትምህርታችን ያው ስለ ሮሜ መጽሐፍ ጥናት ነው። የሮሜ ጥናት ስለሆነ ነው የመጣችሁት ከሮም። አይ ቲንክ እንደዛ ነው መሰለኝ ነው። በጣም የተወደደች እህቴ ናት እና በጣም ደስተኛ ነኝ ስላየሁሽ። የሮሜ መጽሐፍ ከምዕራፍ 1 ከቁጥር 18 እስከ 32 ያለውን ያየ ነው እና ከዛ በአጠቃላይ ያለው መልእክት ስናይ ለማይተዙ ሰዎች እና ለማያምኑ ሰዎች ጳውሎስ የጻፈውን ያየ ነው። ከዛ እነዚህ ሰዎች በሮሜ ምዕራፍ 1 ላይ አሁን ያየናቸው ሰዎች አህዛብ ናቸው፣ አማኞች አይደሉም። ከዛ እነሱ ስለማያምኑ በቃ እግዚአብሔር ባናምነውም ወይም ደግሞ በልጁ ባናምንም ጥፋት አይደርስብንም ብለው ነው የሚያስቡት እና ሪዝኖች አሏቸው ለምን እንደማያምኑ ማለት ነው። እና ታቦት አልተሰጠንም ብለው ያስባሉ። አንደኛ ታቦት የለንም ብለው ያስባሉ። ለአይሁድ እንጂ ለእኛ አልተሰጠን ብለው ነው የሚያስቡት። ከዛ ደግሞ እግዚአብሔር ከኛ ጋር ቃል ኪዳንን አላደረገም ብለው ያስባሉ እና ከዛ እነዚህ ሰዎች ባለማመናቸው ምክንያት ደግሞ ብዙ ጥፋትን ያደርጋሉ፣ ብዙ መጥፎ ነገርን ያደርጋሉ እና ጳውሎስ ደጋግሞ አዳኝ እንደሚያስፈልጋቸው እና ይህን ካላደረጉ ግን የእግዚአብሔር ቁጣ ከሰማይ እንደሚዘንብ ይናገራል እና እነዚህ ሰዎች ባህሪያቸውን ደግሞ ስናይ እውነትን በአመፃ የሚከለክሉ ናቸው፣ በክፋታቸው እውነትን አፍነው የሚይዙ ናቸው፣ በፈጣሪ ፈንታ የተፈጠረውን የሚያመልኩ ናቸው እና እኛ ግን አማኞች ስለሆንን የእግዚአብሔር ቁጣ ያው በልጁ በኢየሱስ ክርስቶስ ላይ ፈሶ እኛም ደግሞ በማመናችን ድነናል። ከዛ አብርሃም እግዚአብሔርን አመነ፣ በማመኑም ደግሞ ጽድቅ ሆኖ ተቆጠረለት የሚለውን አይተናል። ከዛ ስለ
መገለጥ አይተናል። ጀነራል ሪቨሌሽን እና ልዩ ወይም ስፔሻል መገለጥ የምንለውን አይተናል። ጀነራል ሪቨሌሽን የምንለው እግዚአብሔር ራሱን የገለጠበት ነው። ጀነራሊ ስፔሻል ደግሞ የምንለው ራሱን በፍጥረቱ አማካኝነት የገለጠበት ነው እና ከዛ ጳውሎስ ያው በቃ እነዚህን ሰዎች ኃጢአታቸውን በደንብ ደጋግሞ ይነግራቸውና ከዛ አዳኛቸውን ይነግራቸዋል። ያው ለመዳን ጥፋታቸውን ማወቅ ስላለባቸው መገንዘብ ስላለባቸው ስለ ጥፋታቸው ነው ቀድሞ በደንብ የሚዘረዝረው ማለት ነው። ከዛ ሮሜ 1 ያው የማያምኑ አህዛብን ነው መልእክቱ የሚያካትተው። ሮሜ 2 ደግሞ የማያምኑ አይሁዶች ሆነው ግን የማያምኑ ጻድቅ አባቶች ስላሉን መሲሁ አያስፈልገንም ብለው የሚያስቡ ናቸው። ከዛ ሮሜ 3 ደግሞ በአጠቃላይ ሁሉም ኃጢአትን ሰርተዋል የእግዚአብሔር ክብር ጎሏቸዋል ይላል ማለት ነው። ከዛ የእግዚአብሔር ቸርነት ደግሞ አለ በዚህ ሁሉ መካከል እና የእግዚአብሔር ቸርነት እንደፈለግን የሚያኖረን ሳይሆን እንደፈለገ የምንኖርለት ነው የሚል አንድ ፖይንት አንስተናል። ከዛ በአማኞች ላይ የእግዚአብሔር ቁጣ ይገለጻል ወይስ አይገለጥም የሚለውንም አይተናል እና በአማኞች ላይ የእግዚአብሔር ቁጣ አይገለጥም። ምክንያቱም በቃ ልጁ ኢየሱስ ክርስቶስ ጠቅላላ ኃጢአታችንን በሙሉ በመስቀል ላይ ገሎታልና ስለዚህ በእኛ ኃጢአት በቃ እኛ አንኮነንም። በቃ ክርስቶስ ኃጢአታችንን ሁሉ ወስዶልናል። በኢዮብ ዘመን ሰይጣን በእግዚአብሔር ዘንድ ይገባና የሰው ልጆችን መክሰስ ይችል ነበረ፣ ይከሳል፣ የሰው ልጆችን ለክስ ያቀርብ ነበር እና በአዲስ ኪዳን ግን በልጁ በኢየሱስ ክርስቶስ አማካኝነት ከሳሽ የለብንም። ከዛ የሰው ቁጣና የእግዚአብሔር ቁጣ የሚላየን የሰው ቁጣ ያው ለተቆጣንበት ነገር አጸፋዊ ምላሽ የምንሰጥበት ነው የሰው ቁጣ የምንለው። የእግዚአብሔር ቁጣ ግን የእግዚአብሔር ቁጣ መኖሩን ማለት ነው በተአምራቱ የሚገልጥ አምላክ ነው እንጂ በቁጣው የሚገልጥ አምላክ አይደለም እና እግዚአብሔር ኃጢአት ላይ ነው እንጂ ቁጣውን የሚገልጸው የሰው ልጅ ላይ ኃጢአቱን አይገልጥም የሚል አይተናል። ከዛ በቃ ስለ ኖህ መርከብ አይተናል። የኖህ መርከብ ለመስራት 120 ዓመት ፈጅቶበት ነበረ። ያ ማለት 120 ዓመት ሙሉ ወንጌልን ሲሰብክ ነበረ። ከዛ የጥፋት ውሃ መጣ። የጥፋት ውሃ በመጣ ሰዓት መርከቡ በሙሉ ከጥፋት ውሃ አላመለጠም። እሱም የክርስቶስ ምሳሌ ነው። በውሃው ሲቀጠቀጥ እንደነበረ በውስጡ ያሉት 8 ነፍሳት ግን እንደተረፉ አይተናል እና ጌታ ኢየሱስ ክርስቶስ ይባርክ። ቅዱሴ በጣም ወደው ወንድሜ ነው። ቴንኪዩ በጣም አልተቻላችሁ ናይስ። በጣም 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 ይኸው አክሊሉ ምን አለሽ? ምጣድ ሁሉ እንዳንቺ አይሰማም ስልሽ በምክንያት ነው። ምጣድ ራሱ ጌታ ይባርክሽ ሄዱዬ። በጣም 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 ድንቅ ነው። በጣም ተባረኩ። ቲጂዬም በጣም ዶክተርም በቃ አሜዚንግ እየተደነኩ ነው በሁላችሁም እና ቃል የለኝም። ተባረኩ። ጸጋ ይብዛልሽ። በጥቂት ጊዜ ውስጥ ደግሞ ወደ አስተማሪነት የሚመጡ ብዙ ሰዎች አሉ። ቤዛዊት ዛሬ ነው በቪዲዮ የገባችው። በጣም በጣም ትከታተላለች፣ ኮፕሊንግ ታደርጋለች፣ ቪዲዮ ላይ ሁሌ ኮሜንት ታደርጋለች። በጣም የተወደደች እህት ናት። እንኳን ደህና መጣሽ። ቬሪ ሃፒ ባይ ሲንግ ዩ። ዛሬ ገልጸውታል። አመሰግናለሁ። ሁላችሁንም ስላገኛችሁ ደስ ብሎኛል። በጣም እከታተላለሁ እንትን ላይ በጣም ደስ ይላል። ሮሜ ብዙ ጊዜ ያመልጠኛልና ትምህርት ቤትም ራሱ ብዙ ጊዜ ያመልጠኝ ነበርና ዛሬ ግን ደስ ያለኝ የተናገርከው ነገር ኤደናዊትም ሁሉም በደንብ ገልጸውታልና ስለ ኖህ መርከብ ስታነሳ መርከቢቷ መርከብ ውስጥም ቢሆኑ እንስሳቶች ሁሉ ያ ማዕበል ያናውጣቸው ነበርና ከቤተ ክርስቲያን መውጣት የለብንም ያልከው ነገር በጣም ትልቅ መልእክት ነው። ፖስት ራሱ ብታደርገው ደስ ይለኛል። ምክንያቱም ብዙ ጊዜ የሆነ ነገር ሲደርስብን ከቤተ ክርስቲያን መሸሽ የሚባለውን ነገር እንደ ልማድ ይዘነው ይሆን እንደ አላውቅም፣ የብዙ ሰዎች ሀሳብ ስለሆነ ማለት ነው። የብዙ ሰው ሀሳብና ስትነግራቸውም እንደ መፍትሄ አድርገን መውሰዱ ጥሩ ስላልሆነ አንድ ቦታ መተከል እንዳለብን ገባ። አሁን እዛ ኖህ መርከብ ውስጥ የነበሩ ሰዎች የነበሩ እንስሳትም ሰዎችም ብዙ ነገር ደርሶባቸዋል። ግን ከዛ ውስጥ ቢወጡ ኖሮ ያ ማዕበል ይወስዳቸው ነበር እና ታግሰው ግን ያንን ነገር በመቆየታቸው መጨረሻ የእግዚአብሔርን ቸርነትና ምሕረት አይተዋል። እና እኛም በእግዚአብሔር እቅፍ ውስጥ ስላለን እንደ ቀላል ባናየው ጥሩ ነው። ዋጋ የተከፈለብንን ዋጋ ደግሞ በቸርነቱና በምህረቱ እያኖረን ስለሆነ አቅልለን ባናየው ደስ ይለናል። እኔ ለአንተ የምሰጠው ክብር አጠገቤ ላለው የምሰጠውን ክብር ከዛ የበለጠ ክብር ነው ጌታ በእኛ ላይ ያደረገውና ባይቀልብን ደስ ይላል።
እና ፖስት ብታደርገው ደስ ይለኛል። እንደዚህ አይነት መልዕክቶችን እኛ እንትን እናደርጋለን፣ ኮፒ ሊንክ ሪፖስት አደርጋለሁ በጣም እና ደስ ይላል። ብዙ ሰዎች ባይዘው አንተ ላይ ገባ ይችላል፣ አሁን ላታውቀው ትችላለህ። ብዙ ሰዎች በዚህ በመልዕክት በምትለው እኔ ሪፖርት ሳደርግላቸው መልዕክት የሚሰጡ ሰዎች አሉ፣ ገብተው የሚማሩ ሰዎች አሉ። ራሳቸውን እንትን ማለት ስለማይፈልጉ ነው እንትን ማለላቸውና እንትን በሚሉበት ሰዓት ራሳቸውን ይግለጡ። ስለሆነ በጣም ነው የማመሰግነው። ደስ የሚል መልዕክት ነው ማለት አንውጣ ከቤተክርስቲያን ምንም ብንሆን ማለት ነው። በቃ ማለት ማንም ሰው ንጹህ ሆኖ እዚህ ምድር ላይ እኔ ዛሬ ስለሆነ አይደለም ነገ ላስቀይማችሁ ይችላል፣ ግን ብንመካከል ብንተራረም ደስ ይላል። የአንዳችንን ጉድፍ ለአንዳችን አሳልፈን ከምንሰጥ ያበሳጫል። አሁን ያለው ነገር እኔ ብዙ መበሳጭበት ነገር ስላለ ማለት እኔ ቅዱስ ብታጠፋ በውስጥ ገብቼ እንደዚህ ነው ቅዱስ ብዬ ብነግር ሊፈታ የሚችል ነገር ነው። አንተን እዚህ ላይ ወጥቼ እንዲህ ነው ብዬ ከማማ እና እንደሱ መሆኑ በጣም ነው ደስ የሚለው። አመሰግናለሁ። ሁላችሁንም ስላወቋችሁ በጣም እንወዳችሁ። ቅዱስ አመሰግናለሁ በጣም በዚህ እየተባረኪ እኛም በጣም አያለው። በጣም ስለ ትጋትሽ ጌታን አመሰግናለሁ። ዛሬ ደግሞ እንደዚህ ሰው እኔ በጣም መደነቀው እንዲህ ቁጭ ብሎ ዋጋ ከፍሎ ትምህርት የሚማር ሰው ሳይ ልቤ ደስታ እንዴት እንደሚሰማ በቃ እኔ በጣም ደስ የሚለኝ አንዳንድ ሰዎች ወዳጆች ገንዘብ እየሰጡ ለሚኒስትሪያችን ገንዘብ እየሰጡ ትምህርት የማይከታተሉ ሰዎችን እየሸኘው ነው። በቃ ምንም አይተጉ ሰዎችን እየሸኘን ነው። ምንም አንፈልግም። ምንፈልገው ህይወታቸውንም ጭምር ስለሆነ አብሮን እንዲማሩ አብሮን እንዲቀጥሉ ስለምንፈልግ ነው። ምክንያቱም እኛ የነሱን ነገር መውሰድ ብቻ ሳይሆን ከኛ መጠቀም አለባቸው። መማር መለወጥ አለባቸው። ቅዱስ ጋር ሄጄ ይሄን ተጠቀምኩ፣ እገሌ ጋር ሄጄ ይሄንን እግዚአብሔር ረዳኝ ብሎ ማለት እንዲችሉ ያንን ነው የምናስበውና አንዳንዴ ሰዎችን ገስጬ መክሬ ከዛ በቃ አልለወጥ ሲሉ ልብ ያዝናል እና የእናንተን ገንዘብ አይደለም የምንፈልገው፣ መገንዘባችሁ ነው፣ መለወጣችሁ መማራችሁ ነው የምንፈልገው። እና ገንዘብ ማንም ይሰጣል፣ ግን ማንም እንደዚህ ቁጭ ብሎ አይማርም፣ ዋጋ ከፍሎ ለማለት ነው። እና በዚህቸው ተባረኪ። ስለ አንቺም ትጋት ጌታን አመሰግናለሁ። ቪዲዮንም ፖስታለሁ። ተባረኪ። ዛሬ ያው መስዬ መጨረሻ ላይ ስለምጸልይ ነው አውቄ መሲን መጨረሻ ያደረኩት። መልካም ዜና፣ እንዴት ነሽ? ደስ ይላል ስምሽ። ወንጌል ማለት እኮ ነው ስምሽ፣ ኢቫንጌሊዮን ማለት ነው። የጌታ ሰላምና ጸጋ ይብዛላችሁ። ሰላማዊ ድምፅ ነው ይሄ ድምፅሽ ራሱ ሰላም አለው። ጌታ ይባረክ። ሃሌሉያ። በዚህ ስበኪበት። ተባረኩልኝ። ጌታ ይባርካችሁ ሁላችሁንም። ቅዱስ ያንተም ተባረክ። በአንተ ላይ ስላለው ጸጋ ጌታ ይመስገን። በብዙ እየተጠቀምን ነው። ያው የመጀመሪያ ጊዜ ነው ላይቭ ላይ የገባሁት። በእርግጥ ግን ያው እከታተላለሁ መልእክትን ስለምትናገረው የእግዚአብሔር ቃል ሮሜን ብዙ ጊዜ ስትናገር እሰማለሁ። ስለ ጸጋው ነው ቃሉ የሚነግረን። ያው ሮሜን ስንመለከት የእግዚአብሔርን ጸጋ እንመለከታለን። በስራ ሳይሆን እንዲሁ በጸጋ የዳንበትን ያው ከግማሽ ስለገባሁኝ ሙሉ ላልናገር እችላለሁ። ግን ሀሳቡ ገና የእግዚአብሔር ቁጣ በክርስቶስ ኢየሱስ ባመኑት ሰዎች ላይ ይሆናል የሚል ሀሳብ መሰለኝ ካልተሳሳትኩ፣ በግማሽ ስለመጣው። ግን በክርስቶስ ኢየሱስ ባሉት ላይ የእግዚአብሔር ቁጣው አይመጣብንም። ለምን? በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ስለሚል የፈሰሰ የእግዚአብሔር ጸጋ ስላለ ከዛ የተነሳ የምናገኘው ምሕረት አለ። ከዛ የተነሳ የምናገኘው ቸርነት አለ። ሁላችሁም ተናግራችኋል። እንግዲህ ግን ይህ የእግዚአብሔር ጸጋ ደግሞ ዴይ ቱ ዴይ ከእግዚአብሔር ጋር እንድንቀጥል ማለት ጸጋው አለ ብለን ወይም ደግሞ የእግዚአብሔር ምሕረት አለ ብለን እንደፈለግን የምንሆን ሳይሆን ይህ ወደ ትክክለኛ ወደ እግዚአብሔር ማንነት የሚያመጣን
እግዚአብሔር ወደሚፈልገው ማንነት የሚያደርሰን ወደ ጸጋው ዙፋን የሚያስገባን የሚያራምደን ከእግዚአብሔር ጋር እንደሆነ እመለከታለሁኝ። የሮሜ መጽሐፍ በጣም የተወደደ እግዚአብሔር ቃል ነው። ብዙዎቻችሁ ተናግራችኋል። እንግዲህ ሌላ ጊዜ ደግሞ በደንብ ቁጭ ብዬ እሰማለሁኝ። ግን ምንም በስራ ሳይሆን በእግዚአብሔር ጸጋ ያገኘነው ጽድቅ ስለሆነ ማለት ነው። በክርስቶስ ኢየሱስ ደግሞ ለሚሆኑት ከዚህ ጽድቅ ተካፋይ ከዚህ እውነት ተካፋይ ለሆኑት ቁጣው የለባቸውም አይሆንባቸውም ብዬ ዘጋለሁኝ። ተባረኩ። የድዬ ተባረኪ። ስላየውሽ በጣም ደስ ብሎኛል። እግዚአብሔር ይመስገን ስላንቺ በጣም ደስ ብሎኛል። ተባረኩ ቅዱሳን፣ እወዳችኋለሁ። መልካም ጊዜ። ተባረኪ። መልካም ዜና። በጣም እኛም ስላወቅንሽ በጣም ደስ ብሎናል። ኤዱዬ ደግሞ በጣም የኛ ቤተሰባችን እህታችን የተወደደች ኢትዮጵያ መታ ተገናኝተናል። በጣም ደስ የምትል ልጅ ናት። ህብረት አድርጎ ተገናኙ። ግሪኮች አውሩ። ጸጋ ይብዛልሽ። መልካም እንዳትጠፊ፣ እሺ አትጥፊ። ብቅ በይ፣ አብረሽን ተማሪ። እንወድሻለን። ዘራፍ ጂንካ፣ ዘራፍ ጂንካ። አሁን ከግሪክ ወደ ጂንካ ገብቻለሁ። እንኳን ወደ ጂንካ መጣችሁ ቅዱሳን። የተወደድክ አብዬ በጣም የሚኒስትሪያችን ድምቀት፣ ንጹህ ሰው እንደወረደ ባይዘው እንደወረደ መልካም ሰው፣ በጣም ትሁት፣ ከተማው ላይ ሁሉ ይመሰገናል። አብያተ ክርስቲያናት አከራዮቹ ስለሱ ያወራሉ። የሚኖር ክርስትና ኢየሱስ ጌታ ነው። ሃሌሉያ። አንዱ ቲክቶክ ላይ ይህ የሚኖር ህይወት ነው ይላል እና ዜናው ላይ አልኮል መጠጣት ጥሩ አይደለም ይልና ሌላው ቪዲዮ ላይ ስታዩ ደግሞ አልኮል ሲጠጣ ታያላችሁ። እሱ የሚኖር ህይወት ሳይሆን የሚዘገብ ህይወት ነው ያለው። ክርስትና ደግሞ የሚኖር ህይወት ነው አይደል? አፊ ደግሞ እየኖረ ያለ ሰው በጣም መልካም ሰው ነው። እሺ፣ በጣም ቅዱሴ በጣም ነው ማከብር መወድክ። ቅዱሳን ሁላችሁንም በክርስቶስ ፍቅር ሰላም እላችኋለሁ። ዛሬም ደግሞ ጌታ ጊዜ ቀን ሰጥቶ በእናንተ ውስጥ ሆኜ የህይወትን እንጀራ ክርስቶስን እንድማር እድል ስለሰጠኝ ጌታ እጅግ አድርጌ አመሰግናለሁ። በጣም ደስተኛ ነኝ። በጣም እንኳን ቀን ተጨመረልን፣ ጊዜ ተጨመረልን እና ወዳችኋለሁ። ከስርም ሁሉ ከላይም ያላችሁ ዛሬ ከቀረልኝ ነገሮች ያው ብዙዎች አንስተዋልና ያው አስፈላጊ ስለሆነ ነው እና ሮሜ ምዕራፍ 1 ከቁጥር 1 እስከ 18 ስለ ልጁ ወንጌል ስለ ልጁ እንደሆነ እንደማያወራ ቀርቶልኛል። ሮሜ ምዕራፍ 1 እስከ 18 ካለው ከ18 እስከ ሮሜ ምዕራፍ 3:22 ያለውን ሐሳብ ደግሞ ስለ ሰው ልጆች ክፋት ያወራል። ይሄም የሰው ልጆች ክፋት ብሎ ያመጣው በትምህርቱ ላይ በውስጡ የቀረው ምንድነው? እግዚአብሔር አምላክ የመዳንን ሐሳብ ለሰው ልጅ ያቀረበውን እሱን ምላሽ አለመስጠት ሆኖ መሆኑን ተረድቼዋለሁ። ይህም ምን በማሰብ ነው? ታቦቱ የአባቶች እንጂ የኛ አይደለም ብሎ ባለማሰብ፣ መቅደስ የለንም ብሎ በማሰብና እግዚአብሔር ከኛ ጋር ክዳን ስላላደረገ የሚቆጠርልን ኃጢአት የለም ብሎ በማሰብ የእግዚአብሔርን የመዳንን ሐሳብ በመሸሽ ማለት ነው። በዚህ ምክንያት እውነትን በውሸት እንደለወጡ ፈጣሪን በፍጥሩ እንደቀየሩት እናየዋለን ማለት ነው። ከዚህ ቀጥለን ስናይ በደንብ ሁሌም እኛ ወተን ስንሰብክ ያለነው ህይወት አለ። እሱም የምስራቹን የእግዚአብሔርን ወንጌል ማለት ነው እና ወንጌልን ስንሰብክ
ሰው ኃጢአተኛ መሆኑን እያሳየን መናገር ቢጀመር በጣም ብዙ ሰው ይነካል፣ ይሰማል፣ ስለራሱ ጭምር ስለሆነ ማለት ነው። ስለዚህ ሰው ኃጢአተኛ መሆኑን እስካላወቀ ድረስ መዳንን መቀበል እንደማይችል እና እግዚአብሔርን ለማወቅ እንደማይችል ተረድቼዋለሁ ማለት ነው። እንደማይችል ተረድቼዋለሁ። ይህንን ማወቅ ማለት ደግሞ ክርስቶስን ማወቅ ማለት ደግሞ በስራችን መጽደቅ እንደማንችል ብሎ እንደሚቀበሉን ጌታ ተረድቼዋለሁ። ሌላው በዚህ ምሕረት ውስጥ ደግሞ ያለን ምሕረት የተደረገ ልጁን ያገኘን ደግሞ የእግዚአብሔር ምሕረት ቸርነት እንደፈለገን የምንሆንበት ሳይሆን ወደ እግዚአብሔር ወደ ንስሐ እንደሚያመራ እንደሆነ አይቼዋለሁ፣ ቀርቶልኛል በውስጤ። ሌላው የእግዚአብሔር ቁጣን በሚመለከት በጣም በቃ ኃጢአት ላይ እንጂ ኃጢአተኛው ላይ እንዳይደለ የኢየሱስን ስራ ቆጥሮ ኃጢአታችን የተቀጣ መሆኑን ያለቀ መሆኑን ተረድቼዋለሁ። ከምንም በላይ ደግሞ ስለ ኖህ መርከብ ውስጥ የቀረልኝ ነገር ምንድን ነው? ኖህ መርከብ የአንድ ትውልድ ያክል ጊዜ እንደፈጀበት፣ ከዚህ ደግሞ በጣም ውስጤን የነካኝ ምንድን ነው? ኖህ ለካ ስራ ላይ ነበረ። መርከብ ብቻ እየሰራ እንደሆነ ነው የተረዳሁት። ዛሬ ግን አንድ የበራልኝ እውነት ምንድን ነው? ኖህ መርከቡን ከጅምር እስከ መዝጊያው ሰዓት ድረስ ወንጌልን እየሰራ እንደነበረ እየሰበከ የሰው እድሜ ያክል ማለት ነው የአንድ ትውልድ ዘመን ያክል ወንጌል እየተሰበከ በዛ ዘመን እንደነበረ የወንጌል አርበኛ እንደሆነ ተረድቼዋለሁ ማለት ነው። የእግዚአብሔር ቁጣ ደግሞ መርከቡ ላይ እንዳረፈ በመርከብ ውስጥ ያሉ 8 ነፍሳት መዳን እንደቻሉ ቁጣው ግን መርከቡ ላይ የተመታው የተቀጠቀጠው መርከቡ እንደሆነ ተረድቻለሁ። ከዚህ ጋር አያይዞ ቅዱሴ ኢየሱስ ክርስቶስ ከነ ጴጥሮስ ጋር ከነ ቀራጮች ጋር አመንዛሪዎች ጋር በመገኘቱ የማያድን መስሏቸው ብዙዎች ዛሬ ይህንን እውነት ገፍተዋል፣ እሱንም ከመቀበል ሸሽተዋል። እንደው የአብርሃም ልጅ ነኝ እያሉ ግን ልጁን ባለመቀበላቸው በቁጣ እንዳሉ አይተናል እና ኃያላን ነገስታትም ደግሞ ኢየሱስን በመግፋት የራሳቸውን መንግስት ለማስቀጠል የሄዱበትን መንገድ አይተዋል። እስከ ዛሬዋ ነገም በሚቀጥለውም ለዘላለም እግዚአብሔር ብቻ ለዘላለም የሱ መንግስት ብቻ እንደሚገዛ ውስጤ ላይ ቀርቶልኛል። በጣም ተነክቻለሁ፣ ተባርካለሁ፣ ወዳቸዋለሁ። ኤፊ እኛም በጣም 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 እንወዳለን። ጸጋ ይብዛለህ። በቅርብ ደግሞ ያው የጊሻን የቸርቹን ሙሉ ሪፖርት እናቀርባለን። አንተም በየሁዱ እየልክ እያገለገልካቸው ነው። ተባረክ። ዩአር ነምበር 1። እሺ ጸጋ ይብዛለህ። አኬ መጥቷል። ከዛ መጨረሻ ላይ መስዬ በደንብ አድርጋ ትጸልይልናለች። እኔም ቪዲዮን አጥፍቼ ጊዜ ወስዳ ትጸልይልናለች። ወይ አኬ ዘመን ዘላለምህ ይባረክ። በጣም ደስ የሚል ነገር ነው። እግዚአብሔር መንፈስ ያስተማረን እንድንነቃለት ፈልጎ በደንብ አድርጎ እግዚአብሔር ሲመክረን ሲያስተምረን ሲያንጸን ነበረ። እኔ እግዚአብሔር ባንተ ስላለው ጸጋ ሁልጊዜ እገረማለሁ። እንግዲህ ኢየሱስን ነው መምሰል የተፈቀደው እንጂ ብዙ ወይኔ ቅዱስ የሚያሰኝ ብዙ ነገር አለህና እግዚአብሔር ይባርክህ። እውነት ደስ ይለኛል። እኔ በጣም ስታስተምር በጣም የምታስተምርበትን ጸጋ በደንብ ነው ማከብረው። እውነትን በቃ እንደዚህ ሳይሸቅጡ የሚነግሩን መምህሮች ይነሱልን በዘመናችን እና ተባረክ። ከልቤ ነው። ምን ቀረልኝ? ኢየሱስ እኔ ሲገባኝ ደግሞ በሌላ መልክ ይገባኛልና ጠቅለል ሳደረገው አንድ የወደቀ ርኩስ አለ፣ አንድ ደግሞ የወረደ ቅዱስ አለ።
ስለዚህ ሳትሸቃቅጡ ርኩሱ የተመሳሰለ የቅዱሱን እውነት በቃ ማደብዘዝ ነው። የዘላለሙ ሐሳብ ከኢየሱስ ማራቅ ነው እና ኢየሱስ በሰራው ጽድቅ ላይ ምንም አይነት ጽድቅ መደረብ እንደማይቻል በቃ ኢየሱስ ብቻውን አዳኝ እንደሆነ በደንብ እየደመቀ የበራልኝ ነው ስረዳህ የነበረውና ለዚህ እውነት ሁላችንም እንድንቆም ያስፈልጋል። ምንም የሚሸቀጥ የሚለወጥ ነገር የለም። ኢየሱስ በመስቀል ሁሉን ጨርሶታል፣ ሁሉን አጠናቋል እና ኢየሱስ ያድናል የሚለውን ማወጅ ይሆንልን፣ መንገር ይሆንልን እና አይናችንን ኢየሱስ ክርስቶስ ላይ ብቻ አድርገን መጓዝ ይሆንልን። የእግዚአብሔር ጸጋ ለማዳን ስለሆነ የተገለጠው ከኛ ጋር ሆኖ ይመራናል። ስለዚህ ደስተኛ ሁኑ በዚህ ነገር፣ ልባችሁ አይራድ፣ አትድከሙ። ብትደክሙ የእግዚአብሔር ጸጋ አለ፣ የሚያበረታ ጸጋ እና በመዳን በመመነንም በስራም በምንም አይደለም፣ በኢየሱስ ክርስቶስ በመስቀል ላይ በሰራው በጸጋው ብቻ ነው። ይሄ በደንብ እየደመቀ እየበራልኝ ነበርና ያው እንደምጽፍ ታውቃላችሁ። ምን ብዬ ጻፍኩ? ነው ለቤቱ ደግሞ አንድ ሰው ሊባረክበት ይችላል። እኔ መጻፍ ስለምችል አይደለም ሁልጊዜ የምጽፈው፣ ነገር ግን ውስጤ በጣም ስለሚቃጠል ስሰማ የእግዚአብሔርን ነገር እንደዛ ነው ደስ እያለኝ ነው የምጽፈውና እስቲ ልበልላችሁ። ክብር ለእግዚአብሔር ይሁን። አንድ የወደቀ እርኩስ፣ አንድ የወረደ ቅዱስ። እርኩሱ ቢመሳሰልም ከቅዱሱ፣ ቅዱሱ አይረክስም በርኩሱ። ስለዚህ ቅዱሳን ጽኑ አታነክሱ፣ ለዘላለም ተጥሏል የከሳሻችሁ ክሱ። ኢየሱስ ጌታው ነው፣ ሕያው ነው ንጉሱ። የእግዚአብሔር ቁጣ ኢየሱስ ላይ አልቋል፣ በሚወደው ልጁ ለዘላለም ስቋል። የእግዚአብሔር ቁጣ ኢየሱስ ላይ አልቋል፣ አብ በሚወደው ልጁ ለዘላለም ስቋል። ሊገርምህ ከቻለ ሲገርምህ ይኑር እንጂ ሁሉም ተጠናቋል። እስከ ሲኦል ድረስ ጥልቅ ድረስ ወርዶ ኃጢአትን በመቅጣት ጨርሶታል ወስዶ። አንዱ አድኖናል ስለኛ ተዋርዶ። የማያምን ትውልድ በሞት ውስጥ ይኖራል አንድ አዳኙን ክዶ። ወደዚህ የፍቅር መንግስት ቸኩሉና ግቡ፣ ኢየሱስ ነው ጌታው አይሞላም መርከቡ። በአዳኙ ላይ ሃይኮፒ በመስራት አትገባምና ወደ በጉ እራት። አጥብቀህ እንድታምነው ለነፍስ ንገራት፣ የትም አትደርስም ተጣልታ ከሰራት። መትረፍ ስለምትችል ከክፋት አመልጣ ልጁ ላይ ተገባዷል የእግዚአብሔር አብ ቁጣ። መዳን በስራ አይደለም በመመነንም አይደለም ብለ ራስን አትቅጣ። በሁለት ሐሳብ አታነክስ፣ ወይ ግባ ወይ ውጣ። መዳን በመመነን ነው ብለ ራስን አትቅጣ። በሁለት ሐሳብ አታነክስ፣ ወይ ግባ ወይ ውጣ። የሕግ ፍጻሜ ነውና ኢየሱስ ያራግፍልሃል ከያዘህ የኃጢአት ሱስ። በኢየሱስ ጽድቅ ላይ አትደርብም ስልህ፣ አሜን ብለ ተቀበል አሜን ይላል ብልህ። ስለተረፍክ እንጂ ከእግዚአብሔር ቁጣው ለመጽደቅ ብለህ አይደለም ቸርችም የምትመጣው። ራሱን ገሎ አድኖ ነው ጌታ ሁሌም፣ ራሱን ገሎ አድኖ ነው ጌታ ሁሌም በመንግስቱ አንተ ማትታጣው። ነገር ግን ከዚህ እውነት ውጪ ሆነው ቢወፍሩም ቢከሱም አብጠው ይፈርሳሉ ወይንም ተነው ይጠፋሉ እንጂ መንግስቱን አይወርሱም። ልክ እንደ ቃሉ ነው ያውቃቸዋል እርሱ። ሃሌሉያ! ኢየሱስ ብቻውን ያድናል። እና አሁን ይሄ ልጅ መጥፋት አለበት። እኔ እኮ ስብከቴን ሙሉ ስብከቱን እኮ ማለት ነው በግጥም እኮ ነው በቃ ስብከቴን ያልሰማ ሰው ያልነበረ ሰው እኮ እሱ ሲገጥም ተምሬ የወጣው ነው የሚለው። እና ታውቃለህ ዱባይ ያለው ነው ግጥም ያቀረበው አክሊሉ። ኢትዮጵያ መጥቼ አቅርበው አያውቅም። እና አሁን እየሰማሁት ዱባይ ያለው ነው የመሰለኝ ጌታ በሚያውቀው
እና በጣም 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 ማለት ፍጥነቱ በጣም ዲፕሊ ነው የሚሰማው። በጣም በቃ ደግሞ አንድ ጊዜ በሆነ ነገር ቼክ አረኩት፣ አልጠፋም። አንዳንድ ሰዎችን ቼክ አረጋለሁ፣ አልጠፋም። አንዳንዱ ታውቃላችሁ ትንሽ ስትነካኩ በዛው ከጠፋ ቀድሞም የእናንተ ሰው አይደለም። ግን ያው እንትንም ቢል ችሎ ከእናንተ ጋር ከቆየ የእናንተ ሰው ነው እና እንወድሃለን። እባክህ የመጣ ሁሌ ባርከን። ጌታ ከዚህ በላይ ጥበብ ይጨምርልህ። ጌታ ኢየሱስ ዘመንን ይባርክ። እንወዳለን አክዬ። ሃሌሉያ። አሁን ለመስዬ ደስተ ጊዜውን ያለው ቅዱስዬ ተባረክ። አስቀኛል። ካረገኝ ደስ ይለኝ። ቬሪ ሱን ብሮ ተባረክልኝ መስዬ። ሪፍሌክሽንሽን ልስማና ከዛ ደግሞ አብረን እንጸልያለን። ጸጋና ሰላም ይብዛላችሁ ቤተሰብ፣ እንዴት ቆያችሁ? ቅዱሴ ጸጋ ይብዛልህ፣ ተባረክልን። አዳዲስ እንግዶች እናያቸዋለን። እንኳን ደህና መጣችሁልን። ቤዛዊት ብዙ ጊዜ በታችና ይሻለን። እንኳን ደህና መጣሽልን። መልካም እንኳን ደህና መጣሽ። መልካም ዜና ይዘሽ መጥተሻል፣ ራስሽን ማለት ነው። ጌታ እግዚአብሔር ይባረክ ስላንቺ። ተባረኪ። እነ ዶክተር አቤል ትጅዬ፣ እደንዬ ተባረኩልን። አፈወርቅ ጌታ ኢየሱስ ይባርካችሁ። አኬ ጠፍተህብን ነበረ ዛሬ፣ በእውነት አስደንቀናል። ቅዱሴን ብቻ ሳይሆን እኛንም በጣም ናፍቀህን ነበር። እውነት ለመናገር እንኳን ደህና መጣ። ከዚህ በኋላ እንድትጠፋ አንፈቅድልህም። ሁሌ ተገኝልን። ጌታ እግዚአብሔር ይባርክ። ተባረክ። ብዙ እንባረክባለን። ወደ ዛሬው ትምህርት ጋር ስንሄድ ቅዱሴ ሁሌ የምንልህ እንወዳለን ስንልህ በምክንያት ነው፣ እንዲሁ ዝም ብለን አይደለምና እኔ ብቻ አይደለሁም፣ ሁላችንም የምንማርብህ እንወዳሃለን። እግዚአብሔር ጸጋውን ያብዛልህ። ሰው በኃይሉ አይበረታምና ስለተማርክ እውቀት ስላለ ሳይሆን ጸጋው ስለረዳህ ነውና እንዳንተ ያሉ ብዙዎች አሉ እኮ የወደቁ ብዙዎች አሉ፣ የተሳሳቱ እውቀት ያሳሳታቸው ብዙዎች አሉ፣ በብዙ ተሳስቶ የቀሩትና እግዚአብሔር አንተን እየተጠቀመ ስላለ እግዚአብሔርን እናመሰግናለን። ሁሌ ጸሎታችን ይሄን ነው። እኔ በበኩሌ ሁሉ ጊዜ ስንበረከክ እንደናንተ አይነቶችን ይዤ እቀርባለሁ በእግዚአብሔር ፊት። ለኔ እውቀት የሆናችሁ ስላለ ማለት ለምን ከናንተ የማገኘው እውቀት ስላለኝ ማለት ነው። ብዙ ነገሮችን የጣልኩበት ነገሮች ነበሩና ልምድ ያረኳቸው ነገሮች ነበሩ፣ ጥያችኋለሁ። ምጥለው ደግሞ በእናንተ አስተምሮ ውስጥ ማገኘው ትምህርት ነውና የእግዚአብሔርን ቃል በመንፈስ ቅዱስ ተረድቶ ሰዎች ሲያስተምሩ የሆነ ነገራችሁን ይነካልና እግዚአብሔር ይባርክ። ተባረክልን ነው የምልህ። እና ዛሬ ትምህርታችን በጣም ድንቅ ትምህርት ነው። ሮሜ መጽሐፍ አንብበን እኔ በተለይ በጣም ሁለት መጽሐፍቶች በጣም ነው የምወደው፣ ሮሜና ዕብራውያን መጽሐፍ። ጀምረ ዕብራውያን አልጨረስክልንምና ዕብራውያን መጽሐፍና ይሄ ሮሜ መጽሐፍ በጣም በቃ ደስ ብሎ መማር ያለብን ነውና ስለ ክርስቶስ ክህነትን ስለሚያስረዳን ይሄም በጣም የሚገርም ስለ አዳኝ በቃ የዳኑትና እንዴት ነው ጌታ ይቆጣል አይቆጣም። ደግሞ ብዙ ጊዜኛ ጸልየን ያለፍንባት ፓርት ነበረች ሮሜ መጽሐፍ ላይ። ሰው ሁሉ ኃጢአትን ሰርቷል እንማራለን። አሁን ነገ ትጀምራለህ። ኦሬዲ አሁን ምዕራፍ 1 ጨርሰናልና ስታስተምር ብዙ እንገባበታለን። ብዙ ጸልየን አልፈናል። ይሄን በቃ እግዚአብሔር ክብር ጎሎበታል የሚል ፓርት በጣም ለራሳችን እንኳን ጸድቀን ራሱ የምንጠቀማት ፓርት ነበር። ለዚህ ነው በቃ የሆነ ምንጥነው የሆነው ነገር እየጣለን እየሄደን ያለ ነው ያልኩትም ለዚህ በምክንያት ነውና እግዚአብሔር ይባርክ። ዛሬ 18 እስከ 33 ያለው ነው ያየነውና ስለ አይዛቦች አንስታል። አይዛቦች ለምንድነው ጌታ ፈጣሪ ያላቸው እግዚአብሔርን በቃ እንደሌለ አለማመስገናቸው አለመቀበላቸው ቁጣ እንዳስመጣባቸው በቃ እግዚአብሔር የለም ብሎ ማመናቸው የፈጠረውን ትቶ ፍጡርን በማምለካቸው በዚህ ጊዜ አሁን በእኛ ጊዜ ብዙዎች እግዚአብሔር እያለ ፈጣሪ እያለ በአድን ይዞ የቀጠሉ ብዙዎች አሉ። በአዳም ልኮ ይዞ የቀጠሉ ብዙዎች አሉና ለነሱ ጌታ ኢየሱስ ክርስቶስ እንደሞተላቸው
እንዲረዱ እንዲያውቁ መጽሐፍ ቅዱስ መጽሐፍ ላይ ብዙ ተጽፏል። ጌታ ስም የተባረከ ይሁን። በጣም እኔ በጣም እንባ አውጥቼ ሳለቅስ የነበረው የኖህ መርከብ ሲያስረዳ በጣም ነው የገረመኝ። ማለት እያለቀስኩኝ ነበር ስሰማኝ ነበር። ከዚህ በፊት ስለ ታቦት ስለ ዳዊት አንስቶ ዳዊት እንደ ልቤ ለምንድን ነው ያለው እግዚአብሔር ብሎ ሲያስረዳ ታቦት የጌታ ኢየሱስ ክርስቶስ በአዲስ ኪዳን ታቦት ጌታ ኢየሱስ ክርስቶስ እንደሆነ ሲያስረዳ ቅዱሴ በእንባ ነበር ያዳመጥኩት ያንን ስለ ዳዊት ሲያስተምር ማለት ነውና ዛሬም ስለ መርከብ አልተመታም ተመቷል እያለ ነበር። መርከብ አልተቆጣም ተቆጧል፣ የእግዚአብሔር ቁጣ መርከቡ ላይ አልፎበታል እያለ ነበርና ገረመኝ። እንደ ምን ተነካ ቢነካ ሰዎች አይሞቱም ነበር እንዴ እያልኩኝ ነበር በፊትና አሁን ለካ መርከቡ ነው የተመታው። ለካ በመርከቡት ቦታ ዛሬ ክርስቶስ ነው ሲመታ የነበረው በአዲስ ኪዳናችን ለህይወታችን ለነፍሳችን። ለካኛ ውስጡ ስላለን መዳንን አግኝተናል፣ በሱ ህይወት አግኝተናል። እሱ በተመታው ምት እሱ በተተፋበት እሱ መራራ ጽዋ በተጣበት እኛ ጣፋጭ ህይወትን መኖር ችለናልና በቃ ይሄንን ያሰብኩኝ በጣም ሲገረም ነበርና በብሉይ ኪዳን ጋር ሲሄድ ደግሞ 613 ሰዎች ህግን ካልጠበቁ ይሄን ካልጠበቁ እንዴት እንደሚቀሰፉና እንዴት እንደሚሞቱ እያየው ነበረ። በዘጸአት መጽሐፍ ላይ ሙሴ የመራቸው ሳለ ብዙ ሰዎች እንደተቀሰፉ አይተናልና ካለመታዘዛቸው የተነሳ እየተመለከትኩ ነበር። ግን ብሉይ ኪዳንን ህግ ዛሬ በአዲስ ኪዳን ጋር ስናመጣ ብንተላለፍን እንኳን በልጁ በክርስቶስ ኢየሱስ ስላመንን ሃሌሉያ ህይወትን እንዳገኘን ሞታችን እንኳን የዘላለም ህይወት እንዳስገኘ ጌታ ኢየሱስ ክርስቶስ በውስጡ ሆነን ምንም አይነት መከራ ቢመጣ ቢደርስብን ክርስቶስ አሳልፎታል። በቃ ኦሬዲ እሱን አልፎ ዛሬ እኛን ሚነካ ነገር እንደሌለ በእምነት እንድንኖር ዘንድ በጣም የተረዳውበት ክፍል ነው። እግዚአብሔር አምላክ ይባርክ። ቅዱሴ ዘመን ይባረክ። በዚህ መንፈስ እንጸልያለን። ብዙዎች ስለገለጣችሁ ብዙ አልልም። ጌታ ስም የተባረከ ይሁን። እንጸልይ። ሃሌሉያ። ኢየሱስ አንተ መልካም ነህ። ሃሌሉያ። በብዙ ስለምታስተምረን ጌታ መንፈስ ቅዱስ እግዚአብሔር ሆይ የኛን ቁጣ ሃሌሉያ የዘመናትን ቁጣ እግዚአብሔር አምላክ ብዙዎች እኮ በቀናት በብዙ ቁጣ ውስጥ ያልፋሉ። እግዚአብሔር አንተ ልታድናቸው ልጅህን ሰጥተሃቸው ሳለ ልጅህን ልከህላቸው ሳለ በራሳቸው ጥፋት እግዚአብሔር አምላክ ካለማመናቸው ጠንቅ የተነሳ እግዚአብሔር በብዙ ቁጣ ውስጥ በኃጢአታቸው ቁጣ ውስጥ ባለመታዘዛቸው ቁጣ ውስጥ ጌታ እግዚአብሔር ሆይ ሰዎች ጌታ ይጠቅማቸዋል ብሎ በአልባሌ ቦታ በሚያስኬዳቸው ቦታ በመገኘታቸው ጌታ እግዚአብሔር ሆይ ራሳቸውን እየቀሰፉ ራሳቸውን እየጎዱ ያሉ ብዙዎች አሉ። ዛሬ ግን እኛ ጌታ ሆይ ከዛ ጥፋት ያመለጥነው ባንተ ነው። ከዛ ጥፋት ያመለጥነው ባንተ ነው። ከዛ ሞት ያመለጥነው ባንተ ነው። ሃሌሉያ። ጌታ መንፈስ ቅዱስ እንወዳለን። ክብር ላንተ ይሁን። እኛ ሳንወለድ ኃጢአት ሳንሰራ ሃሌሉያ ተወልዶ ግን ጽድቅን ሰርቶልናል። አይገርምም? በጣም የደነቀኝ ማለት ነው። ሃሌሉያ ሳንወለድ ተወልደን ኃጢአትን ሳንሰራ ተወልዶ ጽድቅን ሰርቶልናል። የሚገርም እኮ መገለጥ ነው። ኢየሱስ ለዘላለም ጌታ እውነት ነው። እግዚአብሔር ሆይ ክብር ይገባሃል። ስለ ወንድሞቼ ጌታው እናመሰግናለን። ስለ አዳንከን ጌታው እናመሰግናለን። እግዚአብሔር አምላክ አባቱ ያኔ በሰማይ ላይ ሆነ ወደ ምድር ስትመለከት አንድም ጌታው ኃጢአታችን ሊያስወግድ የሚችል ነገር ስላላገኘ ልጅን ልትልክ ግድ አለህ። ለኃጢአት የጌታው ለበደሌ ስል ልጅን ልልክ ግድ አለ። እግዚአብሔር ሆይ ልጅህ ላይ ቁጣህን አሳለፍክበት። ልጅህ ላይ ጌታው በደሌን ስህተቴን መርገመን ጌታው ያሳረፍክበት አምላክ ሆይ ኢየሱስ አንተ በቻልከው አንተ ባሸነፍከው ህይወት ውስጥ መገኘት ሆኖልናል። አንተ ጌታ ሆይ በሰራው ስራ ውስጥ መገኘት ሆኖልናል። አንዳች ከኛ የሆነ ነገር የለም። እናመሰግናለን፣ እናከብርሃለን አምላክ አባት ሆይ በእውነት ጌታ ሆይ
በልጁ በክርስቶስ ኢየሱስ አያችሁ ብሉይ ኪዳን ጋር ስንመለከት እኮ ወደ ቅድስተ ቅዱሳን ለመግባት የእንስሳትን ደም እሱንም ምንም ያላደረገውን ያንን በግ ይዞ የራሱንም የሌላውን ይዞ ለማስተሰር ኃጢአቱን ሃሌሉያ ያስተሰረይ ይዞ ይገባል። ኢየሱስ ግን የኔና ያንተን በደል በላዩ ላይ ተሸክሞ የራሱን ደም ይዞ ገባ። ኢየሱስ ለዘላለም ጌታ ነው። ወንድሞቼ ሆይ በኢየሱስ ክርስቶስ በደሙ አማካኝነት ወደ ቅድስተ ቅዱሳን ለመግባት ድፍረትን አገኘን ይላል። ሃሌሉያ አያችሁ በክርስቶስ ኢየሱስ ሃሌሉያ በደሙ በከፈለው ዋጋ ወደ ቅድስተ ቅዱሳን እነኛ እኮ ወደ ቅድስተ ወደ ውስጠኛው ለመግባት ራሱ የማይቻላቸው ነበሩ። እኛ ግን በድፍረት በክርስቶስ ኢየሱስ ሃሌሉያ እሱ በሰራልን ስራ ለዚህ ነው ተመለሱ ኑ እኛን ያገኘ ጌታ እኛን ያገኘ ህይወት ያገኛችሁ ብለን ምንጫው በምክንያት ነው። ለምን ያገኘነው ሰላም ሃሌሉያ ያገኘነው ሰላም ያገኘነው እረፍት እስከ ዘላለም የሚቀጥል ስለሆነ ጊዜያዊ አይደለም። ዛሬ ወንድሜ ዛሬ ጠጥተ ደስታን ለማግኘት በደንኪራ ቤት ብትጨፍር ብትውል ብታደር ጧት ስትነሳ ሃሌሉያ አንጎል ትላንትና ከምታስበው በላይ ሌላ ነገር ሐሳብ ይዘ ነው የምትነሳው ጥልቅ ውስጥ እንዳለ ሃሌሉያ። እኛ ግን ሃሌሉያ ኢየሱስን ይዘን የማናፍርበት ና ወንድሜ ዳንኪራ ቤት ላንተ ለጊዜው ለሰዓታት ለደቂቃዎች ሰላም ይሰጥ ይችላል፣ ግን ለዘላለም እረፍት የሚሰጥ ለዘላለም ህይወት የሚሆንልህ ጌታ ኢየሱስ ክርስቶስ አንዴ ሞቶልሃል። ደግሞ ደጋግሞ በቁጣ ልመታ ሳይሆን ከዛ ቁጣ ሃሌሉያ ሊያድን ልፈውስ ሞቶልሃል አድኖካል። ሞቶ ደግሞ በአብ ቀኝ የተቀመጠ ዛሬም የሚማልድል ሃሌሉያ አማላጃችን አንድ ክርስቶስ ብቻው ነው። ቤዛችን አንድ ክርስቶስ ብቻው ነው። ለዚህ ጌታ ሃሌሉያ ክብር ይገባል። አምናችሁ ድናችሁ ክብርን ብቻ ለሱ ለመስጠት ነው። ሃሌሉያ ክብር የሚገባው ለአምላክ ብቻ ነው። ለሌላ የሚገባ ፍጥረት የለም። ሃሌሉያ ሌላ ፍጥርም የለም ፍጥረትም የለም። አንድ ፈጣሪያችን እግዚአብሔር አምላክ ብቻውን እናመሰግናለን። እግዚአብሔር አምላክ አባት ሆይ በዚህ ህይወት ውስጥ እንድንገኝ ዘንድ እድል ስለሰጠህን ተባረክ። ክብር ሁሉ ላንተ። ዳግም ጌታ ሆይ ካንተ እጅ ሊያወጣን ያለ ስለሌለ ማናችንም ጌታ አንተ ተሳስተሃል። አድኘሽ እኮ ነበር ከዚህ በኋላ አያስፈልግሽም አንተ ተሳስተሻል ብለ ከእጅ ልታወጣን የማትችል ከትከሻ የተመቸን ስፍራ ከሞቀን ስፍራ የማታባርረን ጌታ ሙቀት ከሰጠን በኋላ ወደ ብርዱ ስፍራ የማታወጣን ሁል ጊዜ ያባበልከን የምታኖረን መሰንበታችን ኢየሱስ ሃሌሉያ እናመሰግናለን። ሰነበትንብህ ሳንወጣ ሳንባክ እግዚአብሔር እንዳንባክን ዘንድ እንዳንቀበዘብዝ ዘንድ እግዚአብሔር እንድንሰነብትብህ ዘንድ እግዚአብሔር እስከ መጨረሻ እንድንቆይብህ ዘንድ ህይወታችን ሆንክልን። እንወድሃለን። ክብር ሁሉ ላንተ ይሁን። እግዚአብሔር ሆይ ብዙ ታላላቆችን አንተን ጌታ ሆይ በእውነት ያወቁትን እውነት መከተል ካልቀረ እውነት ማወቅ ካልቀረ ቃልን እውነቱን አውቄ ልከተል ብሎ ዕለት ቃልን ልማሩ ጌታ ሆይ ስለሚሰበሰቡ ወገኖቼ እናመሰግናለን። ክብር ሁሉ ላንተ። ብዙዎች ሰምቶ ግን እንደሰሙት ጌታ አምላክ አባት ሆይ በብዙ ንፋስ ሲነፍስ በርዛፍን ወደ ተለያየ አቅጣጫ እንደሚያነፍስ ብዙዎች ቃልን ሰምቶ አርፎ የማይቀመጡ አሉ። ለምን ያ ዘር ሊዘራ ሲወጣ በዘሩ እንደተመሰለ መሬቱም አንድ ነው ዘርም አንድ ነው። የሚዘሩት ግን ሰዎቹ ሶስቱም የተለያዩ ናቸው። ሃሌሉያ ከእግዚአብሔር የምንቀበለው ቃል የሚተክል ነው እንጂ የሚያወላውል አይደለም። አናቀላቅል። ካቀላቀልን እንባክናለን። ኢየሱስ ለዘላለም ጌታ እንደሰማነው ጸንተን እንድንኖር ዘንድ ጌታው
ጸጋውን አብዛልን በኢየሱስ ስም እስከ መጨረሻ። ጸድቅ ያለው ብሎ ጣዖትን የሚያመልክ ካለ እሱ በጌታ አይደለም። ጸድቅ ያለው ብሎ በተለያየ ቦታ ስፍራ ላይ የሚገኝ ሰው ካለ እውነት እሱ ጌታን አልተረዳው። ጌታ ለኔ ሞተ አልሞተም አላወቀው። አው ሞቶልናል። የሞተልን ጌታ ሕይወት ሊሰጠን አንድ ራሱን ሰጥቷል። ሃሌሉያ። ዛሬም ደግሞ በአብ ቀኝ ስፍራን ያዘጋጀልን መኖሪያችን ያዘጋጀልን ዳግም ወደ ማንራብበት ዳግም ወደ ማናለክስበት ዳግም ወደ ማን ሃሌሉያ ወደ ማንረበሽበት ሃሌሉያ ወደ ዘላለማዊ ረፍቱ ሊያስገባን ስፍራ የተዘጋጀልን ሰዎች ነን። ለዚህ ነው ጽኑ ሆነን ጸጋው ይርዳን ያግዘን ብለን በጌታ ፊት ቆመን ምናገለግል ምናዳምጥ። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። የሆነ ጊዜ ላይ ቅዱሴ ማርታ አለ ማርታ ለኢየሱስ ልታበስል ትባክራለች አለ። ማርያም ግን በኢየሱስ ልትበስል ቁጭ አለች አለ። የሚገርም መገለጥ። እኔ አንዳንዴ እግዚአብሔር ይባረክ በክርስቶስ መብሰል ይሁንልን በቃሉ ሃሌሉያ። በጥቂቱ የባከነን እድሜያችን ከምንጨርስ ጌታ እስከሚመጣ እስኪወስደን ድረስ በቃሉ እየበሰለን ለሌላው ምሳሌ እየሆነን የምንኖርበትን ጸጋ እግዚአብሔር ያብሳልን በኢየሱስ ስም ያብዛልን። ጌታ ሆይ ወንድሜን ዕለት ጌታ ሆይ በኢየሱስ ስም በመገለጥ ጌታ ሆይ እየሞላው ስላለ እግዚአብሔር በቃል ሙላት እየሞላው ስላለ ስለ ቅዱስ ያመሰግናለሁ። ክብር ሁሉ ላንተ ይሁን አባ። ዛሬ እኛ የምንወድ የምንመስል ሰዎች የሆነ ነገር ስናገኝበት ልንተው እንችላለን። ለዘላለም የማትተው ለዘላለም የማትክደው በኢየሱስም እጆችን ይዘ ጌታው እስከ መጨረሻ እስከ ፍጻሜ ጸጋውን በማብዛት ጌታው እንድትመራውን ይጸልያለሁ። ይሄ በህይወቱ ላይ ስለሚሆን እናመሰግናለን። ወንድሞቼ ጌታው እንደተማሩ እህቶች እንደተማሩ እንዳዳመጠን ጌታው በቤት ተተክለን እንድንቀር በኢየሱስ ስም እርዳን። በእያንዳንዱ አገልግሎታችን ላይ ያንተ ክንድ በኢየሱስ ስም ይዘርጋ። በነገር ሁሉ አግዘን ጌታ ወደ ቃል እውነት ብዙዎች በኢየሱስ ስም ያፍልሱ። እግዚአብሔር አምላክ ወደ ዕውቀት ጋር ወደ ሙላት ጋር ብዙዎች ጌታ ወደ እውነት ቃል ጋር እንዲያመልጡ ጸልያለሁ። በኢየሱስ ክርስቶስም ጥፋታቸውን ትቶ ጌታ አልባሌ ቦታ ጌታ መዋላቸውን ትቶ በኢየሱስም ወደ አንተ እውነት ቃል ጌታ እንዲመጡ እኛን ጸልያለን። ሁሉ ላንተ ክብር ይሁን። ስለሚሆን እናመሰግናለን። ተባረክ ከፍ በል። ምሽታችን ባንተ የተባረከ ይሁን። ይህን የማይወድ ክፉ የወንድማሞች ከሳሽ ከሰማይ እንደተጣለ በኢየሱስም እንደተዋረደ ቃል ይናገራል። የተበሳጨ የተቆጣ በኢየሱስም ጌታው ተሰበሰቡ፣ ጌታን አመለኩ፣ ህብረትን ፈጠሩ፣ ፍቅር ተገኘባቸው ብሎ የተበሳጨ የተኛው በአየሩ ላይ ሊሰለጥን የፈለገ በኢየሱስም በአራቱ አቅጣጫ እግዚአብሔር እንደሚያገሳ አንበሳ የሚወጣውን ፈልጎ ክፉ በዙሪያችሁ ይዞራል ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም የቅዱሳንን እግር ኮቴ የተከተለ ጌታ ሆይ ከጸጋው ወንጌል ውጪ ሊያወጣ የሚፈልግ ማንኛውም ክፉ የተቀጣ ይሁን በኢየሱስ ስም። ባሸነፈው በልጁ በክርስቶስ ኢየሱስ ስም አሸነፍን። ኢየሱስ ለዘላለም ጌታ ነው። ክብር ሁሉ ላንተ ይሁን። ተባረክልን፣ ከፍ በልልን፣ ደምቀታ ይብን። እንወድሃለን በልጅ በክርስቶስ ኢየሱስ ያው ድንቅ ስም አሜን። አሜን 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 አሜን። እሰይ ተባረኪ መስዬ። በጸሎት ቲም ውስጥም በጣም በትጋት ታገለግላለች። ስለ እሷ ጌታን እጅግ አርፍታለች። ተባረኪ መስዬ። ያስተጋባል። ተባረኩ። ድንቅ ጸሎት ነው። መስዬ ጸጋ ይብዛልሽ። አሁንም የምታሳዩትን ትጋት እንዳታቆሙ። አፈወርቅ ጸሎት እየገባህ አይደለም? ግሩፕ ውስጥ ዋትሳፕ ላይ ማክሰኞ ለሐሙስ የጾም ጸሎት ፕሮግራማችን እንደቀጠለ ነው። ነገም ብቀበል እንዳትቀሩ። አሁን ባሮኬና አማንም ነገሮችን እያስተካከሉ ስለሆኑ ነው። እነሱም በደንብ ይቀርባሉ ማለት ነው።
የጌታችን የኢየሱስ ክርስቶስ የእግዚአብሔር አብ ፍቅር፣ የወልድ ጸጋ፣ የመንፈስ ቅዱስ ኅብረትና ሰላም ከእናንተ ጋር ይሁን። ደህና ደሩ። ዓርብ ምሽት 3 ሰዓት ሮሜ 2 እንቀጥላለን። ወዳቸዋለሁ። አኬ መልካም ዜና፣ አፊ ቤዚ፣ መሲ ደህና ደሩ። ፈጠን ርዕስ አለ፣ የጸሎት ርዕስ ለነገ የጸሎት ርዕስ በቃ በውስጥ ልክልሻለሁ። እሺ ቅዱስ